ገብተው እየተወያዩ ነበር። ያው ኦርቶዶክስ ቤተክርስቲያን ትምህርቷ ብለው ለመወየት ሞክረው ነበር። በጣም በሚያሳዝን መልኩ ግን አንድም ፕሮቴስታንት ዶክትሪናል የሆነ ኢሹን እንኳን አንስቶ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው ብሎ አያውቅም። ማጆሪቲው የሆኑ ሀሜቶችን አሉባልታ እንዲህ ሲባል ነበር፣ የሆነ ነገር ላይ እንዲህ ሲባል ሰምተን እንዲህ ብላችሁ ታምናላችሁ ማለት ነው ምናምን፣ ይሄ ወሬና አሉባልታን ነበር ይዞ የመጡት። በእርግጥ በተሳካ መልኩ እንደውም ውይይት አልተደረገ ማለት ይቻላል። ነገር ግን አሁን ለማሳየት ያክል ፕሮቴስታንት እህቶች ወንድሞች ደግሞ እንዲህ አይነት ላይቭን እንኳን ባይከፍቱ፣ በእርግጥ የትኛውም ፕሮቴስታንት እንዲህ አይነት ርዕስ ይዞ ላይቭ አይከፍትም። እኛ ፕሮቴስታንቶች ከመጽሐፍ ቅዱስ ውጭ የምናስተምረው ትምህርት አለ ብሎ ላይቭ የሚከፍት አንድም ፕሮቴስታንት የለም። ስለዚህ እኛ የምናደርገን እኛ ራሳችን ይኸው ላይቭ ከፍተን የፕሮቴስታንት እህት ወንድሞቻችንን ሰው ሰራሽ ትምህርቶች በአጠቃላይ አንስተን እያወራን እንገኛለን። ፕሮቴስታንት እህቶች ወንድሞች እባካችሁን በኔጌቲቭ ኢነርጂ ገስ እንዳትገቡ። በጣም ጸያፍ የሆኑ ነገሮችን ለመናገር ለመሳደብ፣ የሆነ ሙክ ለማድረግ ምናምን ፕሊስ እባካችሁ እንዳትገቡ። ትምህርታችሁ ሰው ሰራሽ ነው ስንል እኛ ፕሮቴስታንት የሆኑ እህት ወንድሞቻችን ለማበሳጨት እነሱን ለማናደድ አይደለም፣ ስለምናምን ነው። የፕሮቴስታንት እህት ወንድሞቻችን ትምህርት ሰው ሰራሽ ትምህርት ነው ብለን ስለምናምን ነው። እና ትምህርታችን ሰው ሰራሽ ሳይሆን መጽሐፍ ቅዱሴ መሰረት ነው ያለው ብላችሁ የምታምኑ ፕሮቴስታንቶች ካላችሁ አንዳንድ ቁጥር ጻፉልኝ፣ ያስገባችኋለሁ። ትምህርታችን ሰው ሰራሽ ሳይሆን መጽሐፍ ቅዱሳዊ መሰረት ነው ያለው። ይሄው አንሱ። ይሄ ትምህርታችን የምትሉትን ያንሱ፣ ትምህርቱን እንስማው። ከዛ በኋላ ሰው ሰራሽ ነው ወይስ መጽሐፍ ቅዱስ የሚለውን እናያለን ብላችሁ መወያየት የምትፈልጉ ፕሮቴስታንቶች ወንድሞች ካላችሁ አንድ ቁጥር ጽፉልኛላችሁ፣ ኢንቫይት አድርገን እናስገባችሁና ታዲያ ባካችሁ በፍቅር ነው። አንዳንዴ በጣም የሆነ ራሳችን እንዲያምን የምታደርጉ አንዳንድ ሰዎች ያላችሁ፣ ባካችሁን በፍቅር እንወያያለን። እና ፕሊስ ኦርቶዶክስ የሆናችሁ ሰዎች ሳይሆን ፕሮቴስታንት የሆናችሁ ሰዎች አንዳንድ ቁጥር ትጽፋላችሁ። ከዛ በመጽሐፍ ቅዱስ የማስረጃነት በደንብ አድርገን እናወራለን ማለት ነው። ኢንቫይት ያደረኳችሁ ሰው አክሴፕት በሉ። ከዛ በኋላ ትምህርታችን መጽሐፍ ቅዱስ የመሰረት አለው ብላችሁ የምታምኑ ከሆነ በመጽሐፍ ቅዱስ የማስረጃ ታሳዩናላችሁ ማለት ነው። ፕሊስ እባካችሁን። ታዲያ መሳደብ ምናምን አያስፈልግም። አይሰማም? አሁን ሰማነ። ወንድማችን ዞላ እንደምን አለ? ከየት ቤተ እምነት ነው የመጣኸው? እኔ ዘላለም እባላለሁ። የወላይታ ልጅ ነኝ። ፕሮቴስታንት ወይንም በወንጌላውያን አማኞች ቤተክርስቲያን አባል ነኝ። ከየት ቤተ እምነት ነው የመጣኸው? ፕሮቴስታንት ተብሎ የሚጠሩ በጣም ብዙ ቤተ እምነቶች አሉ። የወንጌል አማኞች ያልከው ደግሞ ማህበር ነው። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የሚል ማህበር ነው። በጣም ብዙ ቤተ እምነቶች ክሬት ያደረጉት ማህበር ማለት ነው። ዞላ ሶኒ አንተን የጠየቁ ከየትኛው ቤተ እምነት ነው የመጣኸው? ቃለ ሕይወት ነኝ። እሺ ከቃለ ሕይወት ሄድፎን አድርገህ ከሆነ ሄድፎኑን ብታወጣው ጥሩ ነው፣ ድምፅ እንዳይረብሽ። እሺ ወንድማችን ዞላ የፕሮቴስታንት እህት ወንድሞቻችንን ሰው ሰራሽ ትምህርቶች በአጠቃላይ አንስተን እየተወያየን ነበረ። አንተም ደግሞ በፈቃደኝነት ትምህርታችን ሰው ሰራሽ ሳይሆን መጽሐፍ ቅዱሳዊ ነው ብለህ ለመወያየት ገብተሃል። እንኳን ደህና መጣ። ለአንተ አንድ ሀሳቦችን ለአንሳ። ትንሽ የአንተ የተቆራረጠ ነው ዞላ። ድምፅ በጣም ይቆራረጣል። ኮሜንት ላይ ጻፉለት። የዞላ ድምፅ ይሰማችኋል ወይስ ይቆራረጣል? ጋይስ የሚቆራረጥ ከሆነ ይቆራረጣል እያላችሁ ጻፉለት፣ የሚሰማችሁ ከሆነ ይሰማል እያላችሁ ጻፉለት። እኔ በጣም የተቆራረጠ ስለሆነ ነው እኔ ጋር ሲደርስ። ዞላ በጣም ድምፅ ይቆራረጣል። ሄድፎንም አድርገህ ከሆነ ሄድፎኑን ብታወጣው፣ ኔትወርክም ከሆነ ደግሞ የተሻለ ቦታ ላይ ብትሆን ደግሞ አሪፍ ነበረ። እሺ ዞላ፣ እሺ ሌላ ፕሮቴስታንት የሆናችሁ ቶች ወንድሞች ካላችሁ አንዳንድ ቁጥር ጻፉልኝ። እሺ ያስገባችኋለሁ።
አንድ ጥያቄ ሊጠይቅህ ነበር ዞላ። አሁን ምን ልትል ፈልገህ ነው የሚለው እኮ ችግር የለውም እናወራለን። እኛ ምንልህን ግን ሰምተህናል። በመሀል ድምፅ እየተቆራረጠ ነው። በጣም ድምፅ እየተቆራረጠ ነው። ድምፅ በደንብ ጥርት ብሎ እየተሰማን ስላልሆነ ወይ ኔትወርክን አስተካክል፣ ወይ ሄድፎን እየተጠቀምክ ከሆነ ሄድፎንን አስተካክል ፕሊስ። ወይ እንደሱ ወጥተህ ብትመጣ ጥሩ ነው። እሺ ቤኪ የሚል አካውንት ይሰማል? ይሰማል። ወንድማችን እንኳን ደህና መጣ። ከየት ቤተ እምነት ነው የመጣኸው? ወንጌል አማኞች አማኑኤል ህብረት ቤተክርስቲያን። አማኑኤል ህብረት። እሺ ፕሮፋይል ላይ ያለው አንተ ነው ወይስ ልጅ ነው? ልጄ ነው። በጣም ደስ ይላል። በዚህ አጋጣሚ ያልወለዳችሁ ሰዎች እግዚአብሔር አምላክ እንደዚህ አይነት ፍሬ ይስጣችሁ። ወንድማችን ቤኪ፣ ስለዚህ የልጅ አባት የግድ እንግዲህ አቶ እያለን አንቱ እያለን ነው የምናወራው ማለት ነው። አረ ችግር የለውም። እሺ እንኳን ደህና መጣ። የፕሮቴስታንቲዝም ሰው ሰራሽ ትምህርቶችን አንስተን በመጽሐፍ ቅዱስ ማስረጃ እያወራን ነው። አንተም በቻልኩ አቅም በመጽሐፍ ቅዱስ ማስረጃ የተለያዩ ሀሳቦችን ታነሳልናለህ። ምናልባት አንድ ያቋረጥነው ሀሳብ ስላለ ለአንተ እድል እንስጥና በጣም የምናነሳቸው በጣም ዋና ትምህርቶች አሉ፣ ወደ እነዛ እንገባለን። እንደው ባለፈው ግን ስላቋረጥ ነው ድምዳሜ ለመስጠት ያክል እስኪ ያንተ በዚህ ዙሪያ ያለህን እምነት እንጠይቅ። በጣም ብዙ ፕሮቴስታንቶች ማርያም ከክርስቶስ ኢየሱስ ውጭ ሌሎች ልጆች አሏት ብለው ያምናሉ። ይህንን አንተ ታምናለህ ቤኪ? አዎ በመጽሐፍ ቅዱስ እንትን አምናለሁ። መጽሐፍ ቅዱስ ስለሚል ማለት ነው። ኦኬ በጣም ጥሩ። እሺ የትኛው የመጽሐፍ ቅዱስ ክፍል ነው እንደዚህ የሚለው? እስኪ የመጽሐፍ ቅዱስ ማስረጃ ስጠን። ቦታውን ባላውቀውም ግን ኢየሱስ በሚያስተምርበት ሰዓት እናትና ወንድሞቼ በር ላይ ይጠብቁታል ምናምን ብለውት ወጥቶ እናትና ወንድሞቼ የእግዚአብሔርን ቃል የሚሰሙ ናቸው እና ፈሪሳውያን በዛ ሰዓት ሲሉ እነዚህ እናቱ አባቱ ወንድሞቹ እህቶቹ ከኛ ጋር አይደሉ የሚል የመጽሐፍ ቅዱስ ቃል አለ። ግን ቦታውን ብዙም አላስታውሰውም። እና ይቅርታ የሆነ ሰው መልስ እየሰጠው ነው። ቤኪ ምን እናድርግ መሰለህ፣ የተወሰነ ደቂቃ ልስጥህና መጽሐፍ ቅዱስ አለ አይደለ? ቤት አለ። ስለዚህ የተወሰኑ ጥቅሶችን ፈልግና ከእንደገና እናወራ አይሻልም? ግን እዚሁ ላይ ሆነ ማለት ነው። ከገስ ሳትወርድ እዚሁ ላይ ሆነ ጥቅሶችን ፈልገ ከዛ በኋላ በመጽሐፍ ቅዱስ ማስረጃ እናወራ አይሻልም? እንደዛ አሁን ጥቅሶቹን አላቃቸውም ብለን በመሰለኝ ምናምን ከምናወራ በማስረጃ እንድናወራ ማለት ነው አይሻልም? እሺ ወጥሽ በቃ ማይከል የምታደርገው ፕሮቴስታንት ወንድሞች ካላችሁ አንዳንድ ቁጥር ጻፉልኝ፣ አስገባችኋለሁ። ፕሮቴስታንት እህት ወንድሞች አንዳንድ ቁጥር ጻፉልኝ። እሺ ሶላ የሚል አካውንት ዲያቆን ወንድማችን እስጢፋኖስ እግዚአብሔር ይመስገን። ከየት ቤተ እምነት ነው የመጣኸው ሶላ? እኔ ከፕሮቴስታንት ቤተ እምነት ነው የመጣሁት። ፕሮቴስታንት የትኛው ቤተ እምነት? የወንጌል አማኝ ነኝ። በወንጌል የሚያምን ፕሮቴስታንት። ሶላ እኔ አሁን በምንድን ነው የምታምነው ብዬ እኮ አይደለም የጠየቁ። ከየት ቤተ እምነት ነው የመጣኸው ብዬ ነው የጠየቁ። እሺ ከሙሉ ወንጌል። ያው አንተ የምታምነውን ነገር እንዲያምናለሁ ማለት ይችላል። በዚህ አጋጣሚ የኔ ትክክለኛ ስም ዲያቆን እስጢፋኖስ ነው። ፈለገ አትናቴዎስ የሚለው የሚዲያ ስም ነው። የኔ ፕላንና ዓላማ ነው። ያ ፈለገ አትናቴዎስ ማለት ያው ይሄኛው ትውልድ ቅዱስ አትናቴዎስን ፈለገ እንዲከተል ስለምፈልግ ማለት ነው። እና እኔን ዲስሪስፔክት ያደረጋችሁ መስሏችሁ ዲያቆን እስጢፋኖስ የምትሉኝ ሰዎች እኔ ነው መልሱ። እና ጋይስ ያላወቃችሁትም ደግሞ ክርስቲያን የሆናችሁ ወንድሞች እንድታውቁት ያክል ነው። ለአንተ አይደለም እንዴ። አሁን እኔ ያንተን ስም አልጠራውም። አንዳንዴ ምን ያለበት እዝን ላይ አይችልም ይባላል። እኔ አሁን ያንተን ስም አልጠራውኝም። እኔ እያልኩ ያለሁት ስለሌሎቹ ነው። እሺ እኔ ዲስሬስፔክት ያደረጉ መስሏቸው አንዳንድ ሰዎች መጥተው እሺ ዲያቆን እስጢፋኖስ ምናምን የሚሉ ሰዎች አሉ። እና ይሄ ስሜ ነው መልሱ።
ሌላ ምንም አዲስ ነገር አይደለም የመጣችሁት። ከዛ የፈለገ አትናቴዎስ የሚለው በጣም እንዳጋጣሚ ሆኖ ሰዎች ወደ ሚዲያ ስመጣ ስሜን ስለማያውቁት ፈለገ አትናቴዎስ፣ ዲያቆን ፈለገ እያሉ ጠሩ። ያው ረዥም ጊዜ ታገልን፣ ተው ስማችን አይደለም አለን። ሰዎች አክሴፕት ሊያደርጉት አልቻሉም። ሰው እኔ ፈለገ አትናቴዎስን ቢል ሰዎች አቤት ነው የምለው፣ ዲያቆን እስጢፋኖስን ቢሉ አቤት ነው የምለው። አንዳንዶች ደግሞ ከዛም አልፈው ደግሞ ሌላ አይነት ኒክኔም ደግሞ አውጥቶ ይመጣሉ። እና ኒክኔሞችም እኛን አያበሳችሁንም ልላችሁ ነው። ልጆች አትሆኑ ፕሊስ። ይሄ በልጅነት እኔ ኒክኔም ድሮ ፈራ የነበረው በልጅነቴ ነው። በልጅነት የሆነ ይደበራችኋል። አሁን ግን ትልልቅ ሰዎች ነን እና ስትመጡ ስለ መጽሐፍ ቅዱስ ብቻ ለማውራት ነው። አንዳንዴ ህፃን መሆናችሁን አታስገምቱ። ወዳጅ ለአንተ አይደለም። እኔ እኮ የታች ላሉ ሰዎች ነው እያወራ ያለሁት። አጋችሁ እሺ እኮ ማይክል ሚዩት አደርገው። እኔ በጣም እኮ ገስ ላይ የምትገቡ ሰዎች ፕሊስ አትረብሹ። እሺ እና እያልኳችሁ ያለሁት አንዳንድ ጊዜ ስትመጡ ህፃን መሆናችሁን አታስገምቱ። ዳትማች ልጅ መሆናችሁን አታስገምቱ። ትልልቅ ሰዎች ናችሁ። ስትመጡ ስለ መጽሐፍ ቅዱስ ለማውራት ስለሆነ የምትመጡት ከኔጌቲቭ ኤነርጂ ውጡ። እናንተ ኔጌቲቭ ሆናችሁ አልሆናችሁ የምትጨምሩት የምትቀንሱት ነገር የለም። ስለዚህ በመጽሐፍ ቅዱስ ማስረጃ በፍቅር መታችሁ አውሩ ለማለት ያክል ነው። እሺ ሶላ እንኳን ደህና መጣ ተወዳጅ ወንድማችን። በድጋሚ ከየት ቤተ እምነት ነበር የመጣኸው? ኦኬ ከሙሉ ወንጌል ቤተ እምነት ነው የመጣሁት። አሁን መቀጠል እንችላለን በእርሱ። እሺ ወንድማችን፣ አሁን ለወንድማችን ባቀረበነው ሀሳብ ላይ ነው ወይስ ሌላ ሰው ሰራሽ ትምህርቶችን ዙሪያ ላይ ነው መልስ ለመስጠት የመጣኸው? ኦኬ አይ አልሰማውም ነበር እንደመጣው ነው የገባሁት እና ወንድማችን ጋር በምን ርዕስ እንደምታወራ አልተረዳውም። እሺ ሌሎች ትምህርቶችን ከማንሳቴ በፊት ለወንድማችን ያነሳው አንድ ሀሳብ ነበረ። እኛ ፕሮቴስታንቶች ወንድሞች ከመጽሐፍ ቅዱስ ውጭ ሰው ሰራሽ የሆኑ ትምህርቶችን ያምናሉ ብለን እናምናለን። እና ከዛ ውስጥ አንዱ ደግሞ ለምሳሌ አንድ ሰነፍ ሰው ምን ሲናገር ሰማው፣ ማርያም ከክርስቶስ ኢየሱስ ውጭ ሌሎች ልጆች አሏት ምናምን እያለ ሲናገር ሰማው። በጣም የሚገርመው ነገር መጽሐፍ ቅዱስን ይዞ ነው የሚናገረው። እና ይሄ ነገር የፕሮቴስታንቶች ትምህርት ላይሆን ይችላል። እስኪ ከፕሮቴስታንቶች ጋር ዲስከስ እናደርግበት ስንል በጣም ብዙዎች ኦፍኮርስ ይሄማ ትምህርታችን ነው ብለው ገንዘብ አድርገው ሲያወሩበት አየሁኝ። እና ሶላ አንተስ እንዲህ ብለህ ታምናለህ ወይ? ወደ ሌሎች ሰው ሰራሽ ትምህርቶች ገብተንም እናወራለን። በዚህ ዙሪያ ላይ አንተ እንደዛ ብለህ ታምናለህ ወንድማችን ሶላ? ኦኬ አይ እኔ በዚህ ርዕስ ማውራት አልፈልግም። ምክንያቱም መጽሐፍ ቅዱስ ሲናገር ምን ይላል መሰለ? ወንጌል ስለ ልጁ ነው። እኔ አሁን ወንጌል ስለማን ነው ይቆል ልንገርህ። አሁን ማርያም ልጅ አላት የላትም ብለን ከኢየሱስ ክርስቶስ ሌላ ልጅ አላት የላትም ብናውራ አንድ የሚያጸድቀን አይደለም ትምህርቱ። እባክህን አንደኛ ነገር ለምንድን ነው ይህን ያክል የተከፋው? የምናወራው እኮ መጽሐፍ ቅዱስ ላይ ስላለ ነገር ነው። ከይቅርታ ጋር አሁን ማንንም አያጸድቅም። ማንንም የምናወራው እኔ አሁን አንተ ጻድቅ ነህ ወይስ አይደለም የሚል ጉዳይም አላነሳውልህም። ወንጌል ስለከበደ ነው ወይንስ ስላየለ ነው ብዬም አልጠየቅኩም። ወንጌል ኦፍኮርስ ስለ ክርስቶስ ነው፣ ስለ ክርስቶስ ነው ወንጌል። ሰው በመጽሐፍ ቅዱስ ላይ ግን ደግሞ የተቀመጡ በጣም ብዙ ሀሳቦች አሉ። ለምሳሌ ጳውሎስ ሐዋርያ እንደሆነ መጽሐፍ ቅዱስ ነው የሚናገረው፣ ሌላ መጽሔት ሳይሆን ይሄው ወንጌል ነው ጳውሎስ ሐዋርያ እንደሆነ የሚናገረው። እነ ማቴዎስ፣ እነ ማርቆስ፣ እነ ሉቃስ፣ እነ ዮሐንስ ወንጌላውያን እንደሆኑ የሚናገረው ይሄው መጽሐፍ ቅዱስ ነው፣ ይሄው ወንጌል ነው። እሺ ሶላ አሁን ስለ እነሱ ወንጌላውያን ናቸው ወይንስ አይደሉም ስለ ኦፍኮርስ ናቸው ብለህ ነው የምትመልሰው። አይ ወንጌል ምናምን ብለህ ሌላ ድራማ አትሰራም። እና አንድ ጊዜ ድራማውን ምናምን ተወውና አሁን የጠየቅነው ወንጌል ስለማን ነው ብለን አይደለም። አንተ እንደዚህ ብለህ ታምናለህ ወይንስ አታምንም? የምታምን ከሆነ አምናለሁ፣ ማታምን ከሆነ አላምንም ትለናለህ ወንድማችን ቤኪ። ኦኬ አይ መጽሐፍ ቅዱስ አስረግጦ የሚናገረው ታምናለህ ወይስ አታምንም? እሺ ልንገርህ እኮ በአንድ ክፍል አይደለም ቢያንስ 3-4 ክፍል አለ። እኔ አሁን በመጀመሪያ ታምናለህ ወይስ አታምንም ነው የጠየቅኩህ። እየነገርኩህ እኮ ነው ፈለገ አትናቴዎስ። እየነገርከኝ አይደለም፣ ባጭሩ መልስልኝ። ታምናለህ ወይንስ አታምንም? ባጭሩ ማርያም ከኢየሱስ ውጭ ሌላ ልጅ አላት መጽሐፍ ቅዱስ እንደሚናገረው ከሆነ ታምናለህ። በጣም ጥሩ። እሺ እስኪ የመጽሐፍ ቅዱስ ማስረጃ ስጠን። አንድ ጊዜ ቅርታ ቤኪ እታች ኮሜንት ላይ ይቻለው እና ኢንቫይት ሳርገ ላስገባ አልቻልኩኝም። ከላይቭ ውጣና ከእንደገና ወደ ላይቭ ገብተ አንድ ቁጥር ጻፍልኝ፣ ሞዴሬተሮችም ያስገባዋል። ዮሐዴ እንኳን ደህና መጣ። እንዴት ነው ዲያቆን? ሰላም ነው? ደህና ነህ ወይ? እንኳን አደረሰ። እንኳን አብሮ አደረሰ።
እንኳን አብሮ ደስ ይሁን ይዋዲ ልክ ፕሮፋይልን ባየው ቁጥር የብፁዕ አባታችን ያቡነ ሽኖዳ ፕሮፋይል ነውና ሁልጊዜ ከድምጽ ጋር እንዴት ነው የሚመስለኝ እኔ ልክ እንደታቸው ነጭ ጽም ያለ እንዲህ ቃል ምናምን አድርገን ሰላው እንደዛ ነው አግኝቼ በአካል ስለማላቂ ዋዲ እንደዛ ነው ያንተ ፊት አዎ እንደው የሚገርም የሆነ ጺም የሌለኝ ምናምን አድርገው ነው ብዙ ሰዎች ቢስሉኝ ግን ያው እንደሳቸው ነኝ ነገር ባይዘው የሆነች ሙስሊም እኔ ነበር የምመስላት የሆነ በቃ ሊትራሊ እኚ ነጭ ጺም ያላቸው ሰው እያለች የሆነ ያሪ እንኳን ደህና መጣሽ የኔ አባት ስላዩ በጣም ደስ ብሎኛል በጣም ጠፍታል እኔን ወንድማችሁን ብትፈልጉኝ ደስ ይለኛል ታው ግድ የለም በጣም ብዙ ወጪ አላስወጣችሁም ሻይ ቡና ምናምን ትንሽ ነው ያው ብዙ ብር ስለማናወጣ ኧረ አሁንማ በደንብ ነው የምንፈላለገው ጾም ገባ አንተ ከጾም ውጭ ነው ማትቻለው ጾም ገብቷል ምንም የፈለከው በቃ እንደዛ ከሆነ እሺ እንፈላለጋለን ይዋዲ እሺ አሁን ቅርብ ሰዓት የገባችሁ ቶች ወንድሞች ርዕሳችን የፕሮቴስታንቲዝም ሰው ሰራሽ ትምህርቶች ነው ከመጽሐፍ ቅዱስ ውጪ ያለ ትምህርታቸው ነው ያወጣን ያለ ነውና አይ ትምህርታችን መጽሐፍ ቅዱስ የመሰረታለው የሚሉ ፕሮቴስታንቶች ገብተው ምላሽ ይሰጡናል ኦኬ እሺ ሶላ ወንድማችን የመጽሐፍ ቅዱስ ማስረጃ ተወጣ ነበር እሺ ምን ላይ ነው ኦኬ አይ ሁለት ክፍል አውጥቻለሁ ማቴዎስ 12 እና ማቴዎስ 13 ያለውን ክፍል አውጥቻለሁ እሺ ከዛም በኋላ ችግር የለው ማስረዳለሁ እኮ አንብብልንና አስረዳን ኦኬ ያውጣው ኦኬ ገናም ለህዝቡ ሲናገር እነሆ እናቱና ወንድሞቹ ሊያነጋግሩት ፈልጎ በውጭ ቆሞ ነበረ አንዱም እነሆ እናትና ወንድሞቹ ሊነጋገሩ ፈልጎ በውጭ ቆሞ አለው ኢየሱስ ክርስቶስን እሱ ግን ለነገረው መልሶ እናቴ ማናት ወንድሞቼስ እነማን ናቸው አለው ልጁንም ወደ እርሱ ደቀ መዛሙርቱን ዘርግቶ እነሆ እናቴና ወንድሞቼ በሰማያት ያለውን የአባቴን ፈቃድ የሚያደርጉ ሁሉ እርሱ ወንድሜ እህቴም እናቴም ነው አለ ቀጥሎም ደግሞ ማቴዎስ ወንጌል ምዕራፍ 13 ያለው ከቁጥር 51 ያለውን ላንብብልህ ቆይ በዚህ ክፍል ብዙም ሳንርቅ ወደ ገዛ ሀገሩ መጥቶ እስኪገረም ድረስ በምኩራባቸው ያስተምራቸው ነበረ እንዲህም አለ ይህን ጥበብና ተአምራትን ከወዴት አገኙ ይህ የጸራቢው ልጅ አይደለምን እናቱስ ማርያም ትባል የለምን ወንድሞችስ ያዕቆብና ዮሳ ስምዖን ይሁዳም አይደሉምን እህቶቹስም ሁሉ በእኛ ዘንድ ያሉ አይደሉምን እንኪያስ ይህን ሁሉ ከወዴት አገኙ ተሰናከሉበትም ኢየሱስም ግን ነቢዩ በገዛ ሀገሩና ከገዛ ቤቱ በቀር ሳይከበር አይቀርም አላቸው ባለማመናቸው ምክንያት በዚያ ብዙ ተአምራትን አላደረገም ብሎ ይላል ክፍሉ እነዚህ ክፍል ስንመለከት ያው እዚህ ክፍል ላይ ወደዛ ሀገሩ መጥቶ ወንጌል ሲያስተምር ነበረ እዚህ የገዛ ሀገር ያሉት አንዳንዶቹ ኢየሱስ ክርስቶስን በቅርበት እንደሚያውቁና ኢየሱስ ክርስቶስ ስለሚያውቁ ወንድሞቹንም ስለሚያውቁ ከማን ጋር እንዳደገ ስለሚያውቁ በኢየሱስ ክርስቶስ እንደተሰናከሉ ምክንያቱም ስለሚያውቁት ማለት ነው ኢየሱስ ክርስቶስ ሙሉ በሙሉ ስለሚያውቁ እንዴት ሊያስተምር ቻለ ብሎ ተሰናከሉ ይላል ክፍሉ ሲያስተምርና ከዚህ ክፍል የምንረዳው ኦልሬዲ ባጭሩ ያው ብዙም ሳንሄድ ኢየሱስ ክርስቶስ ወንድሞች እንዳሉት እህቶች እንዳሉት ያው ልንረዳ እንችላለን ያው እጅ አጣመን ሌላ ትርጉም እስካልሰጠን በስተቀር ማለት ነው ጨረስ ከሶላ ያው ጎይድ እሺ የሰጠሪ መጽሐፍ ቅዱስ ጥቅሶች በአጠቃላይ አሁን አንተ ላልከው ሰው ሰራሽ ትምህርታችሁ ማስረጃ ሊሆን የሚችል አይደለም ድንግል ማርያም ልጆች አሏት የሚል ሐሳብን የሚያሳይ አይደለም የማቴዎስ ወንጌል ምዕራፍ 13 ከቁጥር 54 ጀምሮ የሰጠን የመጽሐፍ ቅዱስ ክፍል እኔ ደግሜ ላንብበው እንዲሁ በቃሌ ስለማውቀው ልበልልህና ከዛ በኋላ ወደ ጥያቄዎቹ አልፋለሁ የማቴዎስ ወንጌል ምዕራፍ 13 ከቁጥር 54 ላይ ወደ ገዛ ሀገሩም መጥቶ ሲገረሙ ድረስ በምኩራባቸው ያስተምራቸው ጀመር እና ይህን ሁሉ ጥበብና ተአምራት ይህ ከወዴት አገኘው ይህ የጸራቢው የዮሴፍ ልጅ አይደለም እንዴ እናቱስ ማርያም ትባል የለም እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉም ወንድሞቹስ ያዕቆብ ይሁዳ ስምዖን ይሁዳ አይደሉምን እንኪያስ ይህን ሁሉ ጥበብ ይህ ከወዴት አገኘው ይላል ይሄ መጽሐፍ ቅዱስ ክፍል ወንድማችን ሶላ ይሄንን
የመጽሐፍ ቅዱስ ክፍል እስቲ እናንተ በደንብ እየተወያየንበት እንሂድ። በመጀመሪያ ደረጃ እንዲህ አይነት ቃልን የተናገሩ ሰዎች በክርስቶስ ላይ እንዲህ አይነት ንግግርን የተናገሩ ሰዎች በክርስቶስ የሚያምኑ ሰዎች ናቸው ወይንስ የማያምኑ ሰዎች ናቸው? ወንድማችን ሶላ አንድ ጊዜ እነዚህን አጫጭር ጥያቄዎች አጠራጠር አድርገህ መልስና ብለን ሙቭ እናድርግ ወደፊት። ሶላ ማይክን ክፈትና መልስልኝ፣ እየጠበቅን ነው። ይህንን ቃል የተናገሩ ሰዎች ይህን ሁሉ ጥበብና ታምራት ይህ ከወዴት አገኘው ብለው ጥያቄ ጠየቁት። ይህ የጸራቢው የዮሴፍ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ይሁዳ፣ ስምዖን አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? ብለው የተናገሩት እነዚህ ሰዎች በክርስቶስ የሚያምኑ ሰዎች ናቸው ወይንስ በክርስቶስ የማያምኑ ሰዎች ናቸው? ኦኬ፣ በክርስቶስ አንድ ያላመኑት ናቸው፣ ግን በዛ ክርስቶስ ባደገበት በናዝሬት ከተማ ያደጉት ናቸው። አሁን ጥያቄ የት ያደጉ ናቸው ብዬ አይደለም የጠየቁ። በክርስቶስ የሚያምኑ ሰዎች ናቸው ወይንስ የማያምኑ ሰዎች ናቸው? ፈለገ እንደዚህ አይመለስም እኮ። ምክንያቱም ምን መሰለህ እዚህ ክፍል ላይ የምናየው ወይስ አይደለም? ምክንያቱም ክርስቶስን በቅርበት ስለሚያምኑ ወይንስ አይደለም? ክርስቶስን በቅርበት ስለሚያውቁ ሊያምኑ አልቻሉም። አይደለም ሶላ ኢትዮጵያዊ ነው ወይንስ አይደለም? ኢትዮጵያዊ ነኝ። እንዲህ ተብሎ አይጠየቅም። አይደለም መልሱ። አየህ፣ ኢትዮጵያዊ ነህ። ይሄንን ንግግር የተናገሩት ሰዎች በክርስቶስ የሚያምኑ ሰዎች ናቸው ወይንስ የማያምኑ ሰዎች ናቸው? ስለምናቸው ብቻ ነው የጠየቁ። ምክንያቱም ኢየሱስን በቅርበት ስለሚያውቁ ተሰናከሉበት። ሰዎች እየነገርኩ የሚያምኑ ናቸው። ስለእምነታቸው ነው የጠየቁ። ሊያምኑ አልቻሉም። ምክንያቱም ክርስቶስን በቅርበት ስለሚያውቁ። ቴንኪው። በቃ እንዲህ ነው የሚመለሰው። የሚያምኑ ሰዎች አይደሉም። እሺ፣ በጣም ጥሩ። ትክክል ነህ። አንተ የተናገርከውም ትክክል ነህ። መጽሐፍ ቅዱስም ይናገራል። ለመመለስ ተሽኮረመምክ እንጂ የመጨረሻው የመጽሐፍ ቅዱስ ክፍል ላይ ምን ይላል መሰለህ? ባለማመናቸው ምክንያት በዛ አንዳች ታምር ሳያደርግ ሄደ ይላል ጌታችን ኢየሱስ። የማያምኑ ሰዎች ናቸው፣ የሚያምኑ አይደሉም። እሺ፣ የማያምኑ ሰዎች የተናገሩት ይህ ንግግር የንቀት ቃል ስለሆነ ጌታችን ኢየሱስ ክርስቶስ ቁጥር 57 ላይ ምን አለ? ነቢይ ከገዛ ሀገሩ በቀር ሳይከበር አይቀርም አላቸው ይላል። ኦኬ፣ ወደ ገዛ ሀገሩ ነው የመጣው። አንተ እንዳልከው እዛ እርሱ ባለበት ሀገር ላይ የነበሩ ህዝቦች ናቸው። ወደ ገዛ ሀገሩ ከመጣ በኋላ እነዚህ ሰዎች የተናገሩትን ንግግር ሰምቶ ነቢይ ከገዛ ሀገሩ በቀር ሳይከበር አይቀርም ብሎ ተናገረ ጌታ ኢየሱስ። ምን ብለው የንቀት ቃል ተናግረው ነው እንደዚህ ያለው ጌታችን ኢየሱስ? ምን አይነት የንቀት ቃል ተናግረውት ነው? አይደለም፣ ምንም ንቀት ቃል አላወሩም። ያወሩት ነገር ቢኖር በክርስቶስ ኢየሱስ ስላላመኑት ነው ጸሐፊው እየተናገረ ያለው። ምንም የንቀት ቃል አልተናገሩም። እሺ፣ እንለፈው። የመጨረሻ አንድ ነገር ባይዞ ልንገር፣ ማወቅ ያለ አስወረኝ መረሽ ማስወራ ልክ አንተ ስታወራ አንተም አይ የምትጠይቅን ብቻ። አሁን እኔ ልክ ስጀምር መሀል ላይ አስወራኝ። ቆይ አንዴ እኔ መናገር ፈልገው ነገር ምናምን እንደዛ አትበል። አንተ ቅድም ስታወራ ትክክል ሆነ አይደለም ያደመጥኩ። የአባጤ ቆጡን ስታወራ በቃ መጨረስ ስላለብህ ብቻ ነው ጸጥ እያደመጥኩ። ስለዚህ አንተም ተረጋጋ እሺ። አሁን እኔ ሶስተኛ ጥያቄ የመጨረሻ ጥያቄ ላቀርብልህ ነው። ስለዚህ አዳምጥ። እዚህ የመጽሐፍ ቅዱስ ክፍል ላይ ቁጥር 55 በኋላ ላይ ምን ይላል? መጨረሻ ላይ ይህ የጸራቢው የዮሴፍ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይህን ሁሉ ከወዴት አገኘው ብለው ምን አሉበት ይላል ሐዋርያው ሲናገር እዚህ ክፍል ላይ። እስኪ አንብብልኝ። ተሰናከሉበት ይላል። ተሰናከሉበት። በጣም ጎበዝ ልጅ ሶላ፣ በጣም ጎበዝ ልጅ። እሺ፣ ምን ብለው ነው በክርስቶስ ላይ የተሰናከሉት? አሁን ቅድም መልሼ እላለሁ እኮ ክርስቶስን በቅርበት ስለሚያውቁ ሊቀበሉ አልቻሉም። ምክንያቱም ከነሱ ጋር ለምን አልተቀበሉትም አይደለም የጠየቁ ወንድሞቹ ብለው ነው የተሰናከሉት። በክርስቶስ ላይ የተሰናከሉት የሆነ ነገር ተናግረው ነው የተሰናከሉት። ቅዱስ ማቴዎስ እንዲህ ብለው ይኸው ተሰናከሉ ብሎ አስቀምጧል። ምን ብለው ነው የተሰናከሉት? ተናግረው የተሰናከሉትን ነገር። ምክንያቱም ምን መሰለህ እነሱ አሁን የተሳሳቱት አንድ የጸራቢው ዮሴፍ ልጅ አይደለም ብሎ ነው ያሉት። ኢየሱስ ክርስቶስ የጸራቢው ዮሴፍ ልጅ አይደለም። ሲቀጥል ደግሞ ሊቀበሉ አልቻሉም። እሱ የእግዚአብሔር ልጅ እንደሆኑ መጽሐፍ ቅዱስ ቀጥሎ አሁን ምን ብለው ነው የተሰናከሉት አልኩ። የጸራቢው ልጅ የዮሴፍ ልጅ አይደለም ያሉ። አንድ ጎበዝ፣ ትክክል። ሌላም የተናገሩትን ስህተት አውጣልኝ። ምን ብለው ነው የተሰናከሉት በኢየሱስ ላይ? ሌላ የተሰናከሉት እየነገርኩ እኮ ነው። አምላክነቱ ሊቀበሉ አልቻሉም። ምክንያቱም ምኑ ጋር የቱ ጋር ነው አምላክነቱን ያልተቀበሉት?
ሊቀበሉ አልቻሉም። ነቢይ በገዛ ሀገሩ አይከበርም ብሎ አይደል ኢየሱስ ክርስቶስ የተመለሰው እኮ ምን ብለው ነቢይነቱን እንኳን ጭራሽ ሊቀበሉ አልቻሉም። በኢየሱስ ክርስቶስ ተሰናክሎ ጂሰስ። ለማንኛውም ሶላ የሰራውን ስህተት ልንገርህ፣ በቃ ባጭሩ ብዙ ታይም ወሰድ ስለሌለብን ልንገርህ ባጭሩ። ምን አለ መሰለህ፣ አንደኛ ትልቅ የሰራው ስህተት አንተ ብቻ ሳትሆን ሙሉ በሙሉ ኮንክሉድ ከመስጠት በፊት አንድ ክፍል ላንብብልህ። እየሰጠው አይደለም። ተረጋጋና አዳምጠኝ እባክህ። ወደፊት እኮ ሙቭ ልናደርግ ነው። ሌሎችን ጥቅሶች አውጥተህ እንድትሰጠኝ እፈልጋለሁ። ብራዘር ተረጋጋና አዳምጠኝ። አንተ ብቻ ሳትሆን እያንዳንዱ ፕሮቴስታንት በጣም እየተሳሳተ ያለበት ትልቁ የመጽሐፍ ቅዱስ ጥቅስ ይሄ ነው። ድንግል ማርያም ሌሎች ልጆች አሏት የሚልን ሀሳብ ይናገራሉ። ሰው ሰራሽ የምንለው ለዛ ነው። እኛ መጽሐፍ ቅዱስ መሰረት ስለሌለው የመጽሐፍ ቅዱስ ማስረጃ አውጡ ሲባሉ በክርስቶስ ያላመኑ ሰዎች የሚናገሩትን ጥቅስ አውጥቶ ይሰጡናል። ቅድም አንተ እንዳልከው እነዚህ ሰዎች በክርስቶስ ያላመኑ ሰዎች ናቸው። በክርስቶስ ያላመኑ አይሁዶች ስለ ኢየሱስ የተናገሩትን ነገር እንደ ሃይማኖት ማስረጃ ተደርጎ አይወሰድም። ይሄ የሞኝ ስራ ነው። ለምሳሌ ያክል የማርቆስ ወንጌል ምዕራፍ ቁጥር 22 ጸጥ በል ፕሊስ፣ እስኪጨርስ አዳምጠኝ ወዳጄ። ከዛ በኋላ ስህተቴን ለቅመ ይኸው እንዲህ ብለህ ነበር ትለኛለህ። እባክህን አዳምጠኝ ጌታ ሆይ። የማርቆስ ወንጌል ምዕራፍ 3 ከቁጥር 22 ላይ እነዚሁ በክርስቶስ ያላመኑ ሰዎች ጌታችን ኢየሱስ ክርስቶስን ብዔልዜቡል አለበት፣ በአጋንንት አለቃ ደግሞ አጋንንትን ያወጣል ብለው ተናግረው ነበር። በክርስቶስ ያላመኑ ሰዎች የተናገሩትን ነገር እንደ ሃይማኖት ማስረጃ እየወሰድን ኢየሱስ እኮ ብዔልዜቡል አለበት ይባላል። ሎቱ ስብሐት እኛ አንልም። ኢየሱስ እኮ አጋንንትን የሚያወጣው በአጋንንት አለቃ ነው ይባላል። በጌታ በኢየሱስ ስም እንደዚህ እኛ አንልም። እነዚህ ሰዎች ያላመኑ ሰዎች ስለሆኑ የተናገሩት በቃ ስህተት የተሞላ ቃል ነው። ለዛ ነው ሐዋርያው ሲናገር የተናገሩትን ንግግር ከጻፈ በኋላ ተሰናከሉበት ብሎ ያስቀምጠው። ለዛ ነው ምን ብለው ነው የተሰናከሉበት? ሁሉም የተናገሩት ንግግር በአጠቃላይ ስህተት ነው። የጸራቢው የዮሴፍ ልጅ ብቻ ያሉት ሳይሆን የማርያም ልጅ ያሉት ስህተት ነው። ወንድሞቹ ያሉት ስህተት ነው። እህቶቹ ያሉት ስህተት ነው። እንዴ ጌታችን ኢየሱስ የማርያም ልጅ አይደል እንዴ ስንል ኦፍኮርስ አዎ ነው። እነሱ ሲሉት ግን እንዴት ስህተት ሆነ ስንል እኛ በክርስቶስ የምናምን ሰዎች ኢየሱስን የማርያም ልጅ ስንለውና እነዚህ ክፉ አይሁዶች ኢየሱስን የማርያም ልጅ ሲሉት እንለያያለን። ጋይስ እንለያያለን። እኛ በክርስቶስ ኢየሱስ የምናምን ሰዎች ያለ ዘር ብእሲ ከግብረ መንፈስ ቅዱስ ከማርያም የተወለደ ነው ብለን አምነን ነው ኢየሱስን የማርያም ልጅ የምንለው። እነዚህ በክርስቶስ የማያምኑ ክፉ አይሁዶች ደግሞ በክርስቶስ ላይ የተሰናከሉ የተሳሳቱ እነዚህ ክፉ አይሁዶች ደግሞ ክርስቶስ ኢየሱስ በዘር ብእሲ ማለት በሰው ፈቃድ ከዮሴፍና ከማርያም እንደተወለደ አድርገው ነው የሚያምኑት። የተናገሩት ንግግር በአጠቃላይ ስህተት ስለሆነ ነው ሐዋርያው ተሰናከሉበት ያለው። ዛሬም ያላችሁ ፕሮቴስታንቶች እባካችሁ በኢየሱስ ላይ አትሰናከሉ። ይሄ ጥቅስ ማርያም ልጆች አሏት ብላችሁ ለመስጠት እየዳዳችሁ እዚህ ጋር እየተጠቀማችሁ ያለው ቃል ግን በአጠቃላይ ከሃዲዎች የተናገሩትን ቃል ነው። በኢየሱስ ላይ የተሰናከሉ ሰዎች የተሰናከሉበትን ቃል ነው አውጥታችሁ እየሰጣችሁ ያላችሁ። ይሄ መጽሐፍ ቅዱስ ክፍል ላይ እንመልከት። የጸራቢው ልጅ አይደለም ምን ይላል? የኢየሱስ ክርስቶስ አባት ማን ነው ስንል የባህሪ አባቱ እግዚአብሔር አብ ነው። የባህሪ አባቱ እግዚአብሔር አብ ሆኖ ሳለ እነዚህ ሰዎች ግን አባቱ ጸራቢው ዮሴፍ ነው ብለው ተናገሩ። ለምን? ሁለት መሰረታዊ ችግር ስላለባቸው አይሁዶች። አንደኛ ያለ ዘር ብእሲ ከግብረ መንፈስ ቅዱስ ከድንግል ማርያም ተወልዷል ማለትን አይፈልጉም። ሁለተኛ ጴጥሮስ የመሰከረውን ምስክርነት በፊልጶስ ቂሳርያ ጴጥሮስ የመሰከረውን ምስክርነት መመስከር አይፈልጉም። ያም ደግሞ ምንድነው? ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው ኢየሱስ ክርስቶስ የእግዚአብሔር አብ ልጅ ነው ማለትን አይፈልጉትም። የሕያው የእግዚአብሔር ልጅ ነው ማለትን አይፈልጉም። ስለዚህ እነዚህ ሰዎች ምን ብለው ተናገሩ? በንቀት ቃል በደንብ አዳምጡ። ወደ ገዛ ሀገሩ ነው የመጣው። ወደ ገዛ ሀገሩ ሲመጣ በአወኩሽ ናኩሽ አይነት ቃል ንግግርን ተናገሩ። ለምሳሌ ይውሃድ እኛ ሶሻል ሚዲያ ላይ ያለን ሰዎች እናከብረዋለን፣ በጣም ልዩ ቦታ እንሰጠዋለን። በጣም በመንፈስ ቅዱስ የምንወደው ወንድማችን ነው። እርሱ ያደገበት ትምህርት ቤት ላይ ግን የሚያውቁት ሰዎች ምን እሱ እናውቀው የለ እንዴ? ምን ከኛ ጋር እኮ እንደዚህ በልቷል፣ ከኛ ጋር እኮ እንደዚህ ጠጥቷል ብለው የንቀት ቃልን ይናገራሉ። እንደዚህ አይነት ሰዎች የሚናገሩት ንግግር ይውሃድን ለማግነንና ለማክበር ሳይሆን ሐቅን ለመናገር ሳይሆን በአወኩሽ ናኩሽ መንፈስ ነው። እናውቀዋለን፣ የተለየ ነገር የለውም ለማለት ማለት ነው። ስለዚህ ኢየሱስንም እናውቀዋለን፣ እሱ የእግዚአብሔር ልጅ አይደለም፣ በቃ የምናውቀው ሰው ነው፣ ምንም ሌላ ወከብ አትፍጠሩ ለማለት ምን አይነት ቃል ተናገሩ? አባቱ ዮሴፍ አይደል ወይ? እናቱስ ማርያም ትባል የለም ወይ?
ወንድሞቹ ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ አይደሉም ወይ? እህቶቹ ሁሉ በእኛ ዘንድ ያሉ አይደሉም ወይ ብለው ተናገሩ። የተናገሩት ንግግር ትክክል ስላልሆነ ሐዋርያው ተሰናከሉበት ይላል። ስለዚህ እነዚህ ሰዎች የተሰናከሉበትን ጥቅስ አንተ እንደማስረጃ አድርገህ እንዳሰጥ፣ ሌላ የመጽሐፍ ቅዱስ ማስረጃ ካለ አውጣልን። በዚያ የመጽሐፍ ቅዱስ ማስረጃ መሰረት እናወራለን። ኦኬ እሺ፣ ችግር የለውም። ያንን ካልተቀበልክ ሌላ አንተ መቀበል የለብህም እንጂ ሐዋርያው እኮ ተሰናክለውበታል ብለዋል። እነሱ በተሰናከሉበት ጉዳይ አንተ መሰናከል ትፈልጋለህ? አልገባኝም። እኔም መሰናከል አልፈልግም። ስለዚህ ይሄንን ተውና የመጽሐፍ ቅዱስ የሃይማኖት መመስረቻ የሚሆን ከሃዲያን ያልተናገሩት ቤልዙቤል አለበት የአጋንንት አለቃ አለበት ያሉ ሰዎች ያልተናገሩትን ንግግር አውጥተ በመጽሐፍ ቅዱስ የማስረጃ ይኸው እዚህ ክፍል ላይ ይኸው ድንግል ማርያም ሌሎች ልጆች እንዳሏት ይናገራል የሚል የመጽሐፍ ቅዱስ ማስረጃ ያሰጣል። ቀጥል፣ እንሰማለን። ችግር የለውም። ከ10 በላይ ጥቅስ ላመጣ ይችላል። ድንግል ማርያም ሌሎች ማርቆስ ወንጌል ምዕራፍ 15 ከቁጥር 40 እስከ 41 እንደዚህ ይላል። ሴቶችም ደግሞ በሩቅ ሆነው ይመለከቱት ነበረ። ከእነርሱም በገሊላ ሳሉ ይከተሉትና ያገለገሉት የነበሩ መግደላዊት ማርያም፣ የታናሹ ያዕቆብ የዮሳም እናት ማርያም፣ ቅድም የተጠቀሱትን አይታል ቃል በቃል ዮሳ ያዕቆብ፣ አዎ የታላቁ ያዕቆብ የዮሳም እናት ማርያም፣ ታናሹ ማን የክርስቶስ ታናሹ ማለት ነው። የታናሹ ያዕቆብ የዮሳም እናት ማርያም ሴሎምም ነበሩ። ከእርሱም ጋር ወደ ኢየሩሳሌም የመጡ ሌሎችም ብዙ ሴቶች ነበሩ ብሎ ይላል ክፍሉ። እዚህ ክፍል ላይ ቃል በቃል እንደምንመለከት ራሱ የኢየሱስ ክርስቶስ ታናናሾችም እንደነበሩ እንደገና ደግሞ ያዕቆብ እዛ ክፍል የተጠቀሱትም እዚህም ቃል በቃል ተጠቅሰዋል እና ስለዚህ ለኢየሱስ ክርስቶስ ለማርያምም ወንድሞች እንደነበሩ ከ10 በላይ ጥቅስ ላመጣልህ ይችላሉ። ችግር የለውም አምጣልኝ ካልክ ማለት ነው። ቆይ ከምትፎክርበት፣ ከምታፏጭበት፣ ከምትሸልልበት ሁሉንም ጥቅስ ቁጠሩ። ይኸው አሁን 10 እንቆጥራለን። ሌላም ጥቅስ አምጣልን። 10 እንፈልጋለን። ቀጥል። 10 ካላመጣ ሼም ነው፣ ሼም እንላለን። እሺ አመጣላለሁ፣ ችግር የለውም። እሺ ምን ላይ እናውጣ? ሌላስ? ሁለተኛ ቆይ ያወጣሁልህ ነው። እሺ ኦኬ። ይህን ክፍል ራሱ በማቴዎስ ወንጌልም አለ። አየህ፣ የትኛው ክፍል? ያ አሁን ቅድም ያነበብኩልህ ክፍል። እሱን አውርተንበት ጨርሰናል። ሌላ 10 ጥቅስ አምጣ ብራዘር። አሁን ስትፎክር ስትሸልል ስለነበረ ኢየሱስንም ማቴዎስ ወንጌል ምዕራፍ 27 ኦኬ፣ ያነበብኩልህ እኮ ይሄንም አንብብ። ሌላ ጥቅስ ስጠን። እሺ ይሄንም አንብብ። ማቴዎስ ወንጌል ምዕራፍ 27 ከቁጥር 55 ያለውን። እሺ ምን ይላል? ኢየሱስን ያገለገሉ ከገሊላ የተከተሉት ብዙ ሴቶች ከሩቅ ሆነው ሲመለከቱ ነበረ። በዚያም ከእነርሱም መግደላዊት ማርያም፣ የያዕቆብና የዮሳ እናት ማርያም፣ የዘብዴዎስ ልጆች እናቶች ነበሩ ብሎ ይላል። እሺ ሁለት፣ ሁላችሁም አዳምጡ። ሁለት። እሺ ቀጥል። እሺ ችግር የለውም። ምን ያመጣላለሁ? እሺ ጴንጤ በጥቅስ አይታመም ባይዘይ። አዎ ችግር የለውም። እሺ ኦኬ። ሐዋርያ ማን ነው? የሐዋርያ ስራ ላውጣልህ። እሺ ምዕራፍ 1 ከ10 በላይ ብሎ ኦኬ ላውጣልህ። ሁለተኛው ላይ እንደዚህ መጨረጃ አስፈላጊ ነው። ዮሐዴ ቆይ፣ ከሱ ጋር ያወራው ነው፣ ከእስጢፋኖስ ጋር ያወራው ነው። አንዴ ጣልቃ ባታ ዮሐዴ ማውራት ይችላል። ዮሐዴ ማውራት ይችላል። አሁን ጸጥ በልና ማስረጃህን ቀጥል። ማስረጃውን አምጣና። እኔ እኮ ገርሞኝ እኮ ነው ከ10 በላይ ቆይ፣ አንዴ ቅድም ሁለተኛው ላይ ለምን ዮሐዴ ከኔ ጋር በደቂቃ ታወራለህ? ቀጥል። ኧረ ማምለጥ። እሺ አሁን የለም አላት የሚለውን ነገር ከኔ ጋር በደቂቃ ታወራለህ? ኧረ ቀጥል። 10ን ጨርስ መጀመሪያ። አጣህ እንዴ? ኦኬ የሐዋርያ ስራ ምዕራፍ 1 ከቁጥር 12 ያለውን አንብብ። በዚያም ጊዜ ደብረ ዘይትም የሚባለው ተራራ ወደ ኢየሩሳሌም ተመለሱ። እርሱም የኢየሩሳሌም ሰንበት መንገድ ያህል የራቀ ነው። በገቡም ጊዜ ወደሚኖርበት ሰገነት ወጡ። ጴጥሮስ፣ ዮሐንስ፣ ያዕቆብም፣ እንድርያስም፣ ፊልጵስዩስም፣ ቶማስም፣ በርተሎሜዎስም፣ ማቴዎስ፣ ፊልጵስዩስ ልጅ ያዕቆብ፣ ቀናተኛ የሚባለው ስምዖን፣ ያዕቆብ ልጅ ይሁዳ። እነዚህ ሁሉ ሴቶች ከኢየሱስ ከእናት ማርያም። ሁሉንም በስማችሁ ከጠቀሰ በኋላ እዚህ ክፍል ደግሞ ምን ይላል? እነዚህ ሁሉ ሴቶችና የኢየሱስ እናት ማርያም ከወንድሞቹም ጋር ከማን ወንድሞች? ከኢየሱስ ወንድሞች ጋር በአንድ ልብ ሆኖ በጸሎት ይተጉ ነበረ ብሎ ይላል ክፍሉ ሲናገር። ያኞቹን ሁሉ ቃል በቃል በስም ከጠቀሳቸው በኋላ እዚህ ክፍል ላይ ደግሞ ቅድምም እንደተጠቀሰው የኢየሱስ ክርስቶስ እናትና ወንድሞችን ብሎ ይናገራል።
አራተኛ 10 እንሙላ 10 እንድንሞላ ማብራራቱን ተወውና ጥቅሶቹ እሺ ያወጣውልን ነው። እሺ ቆይ 3 እሺ ሳጣልክ እኮ ቀጥል እንጂ ሶስተኛው ወራጅ ያላት በል እንጂ። ኦኬ ያነበብኩልህ እኮ ነው። 5 ነው በአጠቃላይ። ቅድም 2 አንብቤልሃለሁ። ሁላችሁም ኮሜንት ላይ ወራጅ አለ እያላችሁ ጻፉ። እስከዛ እሺ አይደለም ችግር የለውም። 10 አመጣልሃለሁ ብዬ ቃል ገብቼ እላለሁ። እኮ አምጣልን። እሺ ያወጣውልህ እኮ ነው። ኦኬ ማርቆስ ወንጌል ምዕራፍ 6 ያለውን አንብቤልሃለሁ። እሺ ማርቆስ ወንጌል ምዕራፍ 6 4 እሺ ሌላ ጥቅስ ስጠን። ኦኬ ኢየሱስ ኦኬ ማርቆስ ያለውን ታውቃለህ? ካወቃችሁ እሺ ልቀጥል። ሌላ 4 አይደለም 6 ነው። 4ኛ ጥቅስ ነኝ። እሺ እንደዛ ከሆነ ልድገምልህ። አትርገምልን። 4ኛ ጥቅስ ላይ ነን። አትርገምልን። ማቴዎስ 12 ጊዜ አታባክን። 4ኛ ላይ ነን። ካልከኝ ማቴዎስ 12 ያለው ፉከራና ሽለላውን ተዋውና 4ኛ ላይ ወደፊት ቀጥል። ማቴዎስ 12 ያለውን እሺ ማቴዎስ 12 5 ማቴዎስ 13 ያለውስ ማቴዎስ 13 ያለውን አውርተንበታል። ብራዘር ሌላ ማስረጃ አምጣልህ። ሌላ ማስረጃ ፕሊስ አመጣለሁ። 5 ላይ ነህ ዮሐንስ። ከዛ ዘመዶች ሰላም ናቸው? እንዲህ ዘመድ አዝማድ እንጠያየቀን እናንተ እስከዛ ከባድ እንደዚህ አታሰነቀቅ። ከ10 በላይ ጥቅስ በላይ ከባድ ነው። እስቲ ያውጣው ነው። ስማ እኔ ስለ ማርያም ለምን ብዙ አልተጻፈም ይሉን ለካ ከ10 በላይ ጥቅስ ራሳል እንዴ እሺ ለራሲ ቆርሶ ያሳንስ እኮ ነው። ትቀል ትንሽ እኔ የሚጎረር ስለማይመቼ ነው። ፐርሰናል ይዋሪ በጣም ማለት ውይይታችን እኮ ተቀጥል ደስ ይለኝ ነበር ግን ይሄ የሆነ መጽሐፍ ቅዱስን 2% እንኳን ያላነበበ ሰው ዮሐንስ ላይ እንዳነበበ ሰው አትስታረቅ በጣም ነው የሚያበሳጨው። 10 ካወጣው በኋላ ችግር የለውም። ለይዋድን አይደለም እኔ ሰባተኛ ላይ እየነገርኩህ ነው። አንተ ሰው እስክትፈልግ እያወራን ቆይተን ዮሐንስ ወንጌል ምዕራፍ 9 ቁጥር 5 ያለው ነው ማለት ይችላል። አትቀውጠው። ቆይ እሺ ሂድ ቀጥል። ዮሐንስ ወንጌል ምዕራፍ 19 ቁጥር 5 ያለው ነው። እሺ ይዋል ቀጥሉ። አንተ ቀጥል ከሶላ ጋር ኧረ እንቁጠርለት እስቲ ስንት ነው ይሄ? 7 ነው 7 ነው 7 ነው 7 አላለም። 6ኛ ነው 12ንም ተቆርጥሮ ሆኑ አይሚን 13 አወራችሁበት አይደል? ከዛ በኋላ ነው ከ10 በላይ ይሰጣል ያለው። የ13 ጨርሳችሁ ማለት ነው። ሰው ማቴዎስ 12 ማቴዎስ 27 ማርቆስ 6 ሐዋርያት ሥራ ምዕራፍ 1 ዮሐንስ ቶታሊ 5 አይደለም 4 አይ 7 ነው በአጠቃላይ ቁጥር ያው እያስቆጠርኩ እኮ ነው። ማቴዎስ 27 ማቴዎስ 12 ማርቆስ 6 ልንገር አንዴ ልንገር። እሺ ማቴዎስ 2 ማቴዎስ 3 ማርቆስ 15 ማርቆስ 6 አትበል እንጂ ቆይ አንዴ ቀስ ብለህ ተናገር። ስንት ነገርኩህ እኮ ቅድም ጀምር። አንድ ማቴዎስ 12 ማቴዎስ 13 ማቴዎስ 13 አውርታችሁ አማርኛ የምትሰማ ከሆነ ፓፓ ስማኝ። ማቴዎስ 13 አወራችሁና ከዛ እንደማያዋጣ ማለት በቃ ተመለሰ። ለማይሆን ጥቅስ ነበር ያነሳው። ቶ ችግር የለውም እኔ ከ10 በላይ አነሳልሃለሁ አልክ አይደል? ስለዚህ ከ13ን ተውና 13ን ትተህ ከ13 ውጪ እስከ 10 በላይ ጠይቃቸው። እሺ በኮሜንት ይመልሱልሃል። ጠይቃቸው ስንት ነው ጠይቃቸው። አንዴ ቆይ አንዴ። ስለዚህ ማቴዎስ 12 ያዝኩልህ። ቀጥል። ማቴዎስ 12 1 በኮሜንት ላይ እንዲጽፉ ጠይቃቸው። ሌላ ጥቀስ። በኮሜንት ላይ ጥቀስ። አንድ እየቆጠርኩኝ ነው። አስቆጥረ። ማቴዎስ 12 1 ሂድ። ማቴዎስ 12 1
ማቴዎስ 13 እሺ ማቴዎስ 3 ካልፈለግ እሺ ማርቆስ 6 ማርቆስ 6:2 ማርቆስ 6 ብላል። ማርቆስ 15 አይ ቲንክ ቆይ ክፍሉን ላውጣልህ። ማርቆስ 15 ስንት? ቆይ ክፍሉን ላውጣልህ። እሺ ዮሐንስ 16 ማርቆስን ተውከው? እየመለስኩልህ እኮ ነው። ማርቆስ ላውጣልህ እኮ አልኩህ እኮ። እሺ ዮሐንስ ስንት? ዮሐንስ 16 ዮሐንስ 16 ስንት? ዮሐንስ 6 25 19 ነው። እባክህ ኦኬ 19 25 እሺ እያረምን እንቀበል እንጂ። እሺ 3 አይ በቃ እናንተ ሌላ ነገር ነው ጀመራችሁት። ቀጥል። አሁን ቅድም ጠቀስኩልህ አይደል እንዴ? እየቆጠር መሀል ላይ አታልቅስ። 3 ሂድ። ሐዋርያት 11 እሺ ሐዋርያት 11 4 እሺ ሐዋርያት 11 ብላ ሉቃስ ቆይ እሺ 4 እረስቻለሁ። ቆይ አንዴ እያስታውስኩ ነው። እሺ ማርቆስ 15 ብላል። ማርቆስ 15 ስንት? 15 30 47 ይቅርታ 47 ኦኬ እሺ የዮሳ እናት ማርያም የሚለው 47 አዎ። እሺ ይሁን። እሺ ዝም ብሎ እንትን እንበልና ጥቅሶቹ በኋላ ስለሚታዩ ችግር የለም። እሺ 5 ማርቆስ 15 ማርቆስ 16 ማርቆስ 16 ስንት? 16 1 ማለት ማርቆስ 16 1 ምን የሚለው ነው? ምን የሚለው ከቻትጂፒቲ እያየ ነው። ለምን በደቂቃ እናወራ? ምን እናንተ አልኩ ዮሐዴ ለምን በደቂቃ አረ ከዚህ በላይማ ምን እንዴ ይሄን ያክል ምንድን ነው መሰለህ ወንድማችሁ ሶላ አሁን ማይክን ስለከፈትከው መውራት አትችልም። ተረጋጋ። ሌላ ጊዜ ስትመጣ አትለጠጥ። በቃ ይሄ መለጠጥ ምናምን ይሄ እንደይን ባህሪ እኛ ምንድን ነው መሰለህ ይደክመናል፣ ማስተናገድ አንችልም። ፉከራ ሽለላን ምናምን ቶ በቃ አሁን እኮ አንተ የምትሰጣቸው መጽሐፍ ቅዱስ ማስረጃዎች በቂዎች ናቸው ለማውራት ለመወያየት። ትክክል ሆኑም አልሆኑም አንተ ለእኛ የምትሰጣቸው መጽሐፍ ቅዱስ ማስረጃዎች በቂ ናቸው። ተወዳጅ ወንድማችን ሶላ እና የሆነ የመጽሐፍ ቅዱስ 2% እንኳን ያክል ሳታነብ ከዘፍጥረት እስከ ዮሐንስ ራዕይ አንብቦ እንትን እንዳለ ሰው አክት አታደርግ። በቃ ይሄ በጣም የሚያስጠላ ባህሪ ነው። በቃ አየንህ መዘንህ አታውቅም። በቃ ምን እናደርግ ከዚህ በላይ። ስለዚህ ተወዳጅ ወንድማችን ሌላ ጊዜ ፕሊሳ እንዳትለጠጥ። ይሄ መወጣጠር፣ ይሄ መፎከር፣ መሸለል ምናምን ቆይ አይደለም። አሁን ምንም አያምርብህም። አሁን ብሶት ራሱ ደባሪ የሆነ ብሶት ነው። ቆይ ተረጋጋ። አሁን ይሄ ብሶት ራሱ ደባሪ የሆነ ብሶት ነው። አሁን ብሶት ጩኸት ራሱ እና ፕሊስ ሌላ ጊዜ እንዲህ አይነት ነገር እንዳታረግ እሺ። ቀደም እንዳልኩ ከኛ ጋር ለመውላት ከኛ ጋር ለመወያየት ፉከራ፣ ሽለላ ምናምን አያስፈልግም። ቅድም እንዳልኩ በቃ መዘንህ አየን አታውቅም። ተወዳጅ ወንድማችን ሶላ ቆይ ተረጋጋ። አሁንም ተረጋጋ ፕሊስ። ከዚህ በኋላ የምናደርገው ምንድን ነው? ለሆኑ ሀሳቦች በመጽሐፍ ቅዱስ ማስረጃዎች የምትሰጠን ምላሾች ብቻ በቂ ናቸው። አክትህን አቁም ለማለት ያክል ነው። ትወና ላይቭ ላይ አይቻልም። ኦኬ መወጣጠር ከፈለክ የሆነ እንደ አክተር መሆን ከፈለክ የሆነ ቲያትር ላይ የሆነ ፊልም ቦታ ላይ ምናምን እንደዛ ሆነ መተወን ትችላለህ። እና ፕሊስ ላስጠነቀቅ ፈልጌ ነው። አክቱን ትወናውን ትተውና መለጠጥን ታቆምና ስርዓት ባለው መልኩ ከኛ ጋር ትወያያለህ። ኦኬ ሰው ዮሐዴ ቀጥል ከወንድማችን ጋር። ኦኬ እሺ መጀመሪያ ማርቆስ 15 ቆይ አንዴ ቆይ በማርቆስ 15 ያለውን ታስረዳኝና ከዛም በኋላ ወደ ሌላ ሀሳብ መሄድ እንችላለን። እሺ አስረዳለሁ። ማርቆስ 15 ባይዘወይ በደንብ ነው ማስረዳ። ጠያቂ የሆነ ከመጣ ማለት ነው ምንም ችግር የለውም። እሺ ከዛ በፊት ግን አንድ ጥያቄ ልጠይቅህ። አንድ ሪል ኪክ የማርያም ልጆች ተብሎ ማለት
ክርስቶስ የማርያም ልጅ ወይም ደግሞ የክርስቶስ እናት ተብላ ተጠቅሳለች መጽሐፍ ቅዱስ ላይ ቃል በቃል ክርስቶስ የድንግል ማርያም ልጅ መሆኑ እሷ ደግሞ የእርሱ እናቱ ተብላ ተገልጻለች። ከእርሱ ውጪ ለሌላ እናት ተብላ ተገልጻለች ድንግል ማርያም። እዚህ 40 ላይ ያየን አይደል እንዴ? ቃል በቃል ተቀምጧል። ተቀምጦልሃል እኮ እዚህ ክፍል ላይ እናት ተብላ ማርቆስ 15:40-41 ያለውን ቃል በቃል ተቀምጦልሃል። ኦኬ በጣም አሪፍ። እሺ አሁን እኔ በማስረጃ እየከፈትን ስለሆነ የምናየው በደንብ እሺ። እሺ እንዴ እሺ ማርቆስ 15:40 ከፍቼ ይላል። ሴቶችም ደግሞ በሩቅ ሆነው ይመለከቱ ነበረ፣ ከእነርሱም በገሊላ ሳለ ይከተሉትና ያገለግሉት የነበሩ ይላል። አሁን ክርስቶስን በገሊላ ሳለ ይከተሉትና ያገለግሉት የነበሩ ሴቶች መካከል ነች ድንግል ማርያም ወይስ እናት? ቀጥል፣ ችግር የለውም ቀጥል። አንብብ፣ ክፍሉን አንብብ። ቆይ እያጠራን ነው እኮ የምንሄደው። ጠቀስክ አይደለ? ስለዚህ ከጠቀስክ እያንዳንዱ እያጠራን ነው የምንሄደው። እሺ ከእነርሱ ሚልና በገሊላ ሳለ ይከተሉትና ያገለግሉት የነበሩ ብሎ መግደላዊት ማርያም የታናሹ የያዕቆብና የዮሳ እናት ማርያም የሚላት ማለት ነው። ስለዚህ ይከተሉትና ያገለግሉት ከነበሩ ሴቶች መካከል ነች ድንግል ማርያም። አይ የሚከተሉትም አሉ የሚያገለግሉትም አሉ። ሁለቱም ነገር እያደረጋሉ ማለት ይከተሉና ያገለግሉት የነበሩ ነው የሚለው። ይከተሉትም ያገለግሉትም የነበሩ ሴቶች ናቸው እነዚህ። ድንግል ማርያም ትከተሉና ታገለግለው የነበረች ሴት ነች ወይ? ኦኬ ድንግል ማርያም ኢየሱስ ክርስቶስን ወልዳ ሌላ ምንም አላደረገችም ነው የምትለው ወይስ እንዴት ነው? አልገባኝም። ይከተሉትና ያገለግሉት ከነበሩ ሴቶች መካከል ድንግል ማርያም ነች ወይ? መጽሐፍ ቅዱስ ቃል በቃል ያስቀምጥልሃል። አዎ ኦፍ ኮርስ። በገሊላ ሳለ ነው ድንግል ማርያም የተከተለችው? ኦኬ እሺ፣ አይደለም ካልክ ማስረጃ ማውጣት ትችላለህ፣ ችግር የለውም። አንብብ። በገሊላ ነው የተከተለችው ድንግል ማርያም? አይ አልተከተለችም የሚል ካለ አውጣ አልኩህ እኮ። ድንግል ማርያም በገሊላ ነው ወይ የተከተለችው? ቃዶሽ አዎ እያልኩ እኮ ነው። አዎ እያልኩ እኮ ነው። እሺ አንብብ። አይ ክፍሉን አንብብ። ወደ ሌላ ሀሳብ አትሂድ። ተመልከቱ። አዎ አለ። ቆይ ክርስቶስ ድንግል ማርያም ክርስቶስን የተቀበለችው ገና ማለት ትጸንሻለች ስትባል በመልአኩ ሲበሰር ነው አይደል የተቀበለችው? አይደለም? ይሰማል ድምጼ? ይሰማል። አዎ ድንግል ማርያም እዚህ ጋር ከመልአኩ ጋር ስታወራ ትወልጃለሽ ከአንቺ ጋር ይሆናል እየተባለ ያለው ስለ ልጇ ስለ ክርስቶስ ነው አይደል? ሳታምን የተቀበለችው? አልገባኝም። ሳታምን ነበረ ክርስቶስን የተቀበለችው? ወደ ገሊላ እስኪመጣ ድረስ ከሆነ ጠብቃ የተቀበለችው? ከዛ በፊት አልተቀበለችውም ነበር ክርስቶስን ማለት ነው አይደል? አይ ታውቃለች። መልአኩም ቃል በቃል ነግሯት አልነበር እንዴ? ከአንቺ የሚወለደው የጌታ እዚህ ጋር ግን እያለ ያለው ማርቆስ ላይ ገብቶ ከሆነ በገሊላ ሳለ 15:40 ላይ ምንድነው የሚለው? ሴቶችም ደግሞ በሩቅ ሆነው ይመለከቱት ነበር፣ ከእነርሱም አለ በገሊላ ሳለ ይከተሉትና ያገለግሉት የነበሩ ብሎ ነው የሚጠቅሳቸው። ገሊላ ሲመጣ ነው እመቤታችን የተከተለችው። ወደ ገሊላ ሲመጣ ነው። በገሊላ ብቻ አይደለም እኮ በገሊላ ሳለ ይከተሉትና ያገለግሉት የነበሩ ሴቶች ብሎ ነው። አንተች የትኛው ማርያም ልትል ነው? ያውችኛዋ ቃል በቃል የተጠቀሰችው በገሊላ ሜዳ አህያ ይላል የሀገር ሰው። እንደዚህ የትኛዋ ነች? አልጨረስኩም። ትርፍ ቃል አታውራ። የእግዚአብሔር ቃል እያወራን እኮ ትልፍ ቃል አይደለም፣ አባባል ነው። የሀገራችን ሰው ጎበዝ የሜዳ አህያ ይላል። ለምን ራስን እንደ ሜዳ አህያ እንደምትቆጥር አልገባኝም። ቆይ አሁን ተረጋጋ። ቆይ አንዴ ስለ ወንጌል እየተነበበ ሰውን አትሳደብ። ቃዶሽ ለምንድን ነው የተማርከውን ነው አንዴ ቆይ አንዴ የምታስተምረኝ? አይ ነው አውቃለሁ። እስቲ ቆይ አንዴ ቤተክርስቲያናችን ከሜዳ አህያ ጋር እያነጻጸርክ ያለው አንዴ ቆይ እሺ፣ ዶንት ቢ ነርቨስ እሺ፣ ስሜት አትሁን።
አሁን ድንግል ማርያም አለመሆኗ በጣም በብዙ ማስረጃ ነው ማሳየው፣ በጣም በብዙ ማስረጃ። እሺ 40 ላይ አይደለ የጠቀስከው? እሺ በደንብ አሁንም በመሸ ጊዜ አሁን መጀመሪያ እዚህ ጋር 2 ነጥቦችን ያዝልኝ። በገሊላ ይከተሉት ከነበሩ ሴቶች መካከል ነው የተጠቀሰው። አንድ ሁለተኛ ደግሞ በሩቅ ሆነው ይመለከቱት ነበረ ተብሎ ነው የተጠቀሰው። በሩቅ ሆነው ይመለከቱት ነበረ። 2 ነጥቦች እዚህ ጋር ትይዘልኛለህ። ከዛ ደግሞ እዚህ ጋር እንወርድና 47 ላይ ከመቶ አለቃው ተረድቶ በድኑን ለዮሴፍ ሰጠው፣ በፍታም ገዝቶ አውርዶ በበፍታ ከፈነው፣ ከአለትም በተወቀረ መቃብር አኖረው፣ በመቃብሩ ደጃፍ ድንጋይ አንከባለለ ይልና መግደላዊት ማርያም የዮሳ እናት ማርያምም ወዴት እንዳኖሩት ይመለከቱ ነበረ ይላል አደለ? ልክ ሲቀብሩት ወደ መቃብር ሲወስዱት ይሄን ሁሉ ሲከታተሉ የነበሩት ማርያም መግደላዊትና የዮሳ እናት የተባለችው እዚህ ጋር ያለችው ነች አይደል? እቺ ነች አይደል? ማርያም መግደላዊትና የታናሹ የያዕቆብና የዮሳ እናት ናቸው አይደለ? ይከታተሉ ነበረ ወዴት እንደተቀበረ እየተባለ ያለ 2ቱ ማርያሞች ናቸው አይደል? አዎ። እቺ የኢየሱስ እናት ነች ብለህ ነው አንተ የጠቀስካት አይደል? ኦፍ ኮርስ የኢየሱስ እናት ማርያም ናት። ቢንጎ፣ በደንብ እዩ። አሁን ይሄ መቼ ነው? ክርስቶስ ተሰቅሎ እስኪቀበር ድረስ ማርያም መግደላዊትና የዮሳ እናት ማርያም አልሄዱም አይደለ? በዚህ አውድ መሰረት ቃዶሽ እስኪቀበር ድረስ ይከታተሉ ነበር አይደለ? ይከታተሉት ነበር ይላል እኮ ክፍሉ። አሁን ምን ልታመጣ ነው? ከዚህ ውጪ ከመጽሐፍ ቅዱስ ውጪ እምጠይቅህን ብቻ መልስ፣ አትጨነቅ። ምን ሊያመጣ ነው ብለህ አታስብ። የምታምነውን መጽሐፉ የሚለውን ብቻ መልስ። ለመረዳት ችግር የለውም። አንተ አሁን ካረምከኝ ታረማለህ፣ ችግር የለውም። አይደለችም ካልከኝ እስኪቀበር ድረስ ይከታተሉት ነበረ ማርያም መግደላዊትና የዮሳ እናት ማርያም አይደል? ልክ ነኝ? ያው ቀጥላ። በጣም አሪፍ። አሁን ወደ ዮሐንስ ወንጌል ምዕራፍ 19 ቅድም ወደ ጠቀስከው ክፍል እንሄድና በደንብ እንመለከተዋለን። አሁን በደንብ አስተውል። እሺ ኦኬ 25 አካባቢ። እሺ ኦኬ ጭፍሮቹም እንዲያደረጉ ነገር ግን በኢየሱስ መስቀል አጠገብ ይላል። እሺ ቆይ እዛኛው ከሩቅ ሆነው ይመለከቱ ነበር አይደለም የሚለው ማርቆስ ወንጌል ላይ የምታስታውስ ከሆነ? አዎ እንደዛ ነው የሚለው። ቀጥልሽ። እዚህ ጋር ግን ምንድን ነው የሚለው? ነገር ግን በኢየሱስ መስቀል አጠገብ ማን ነበረች ነው የሚለው? እናቱ ይላል አይደል? ድንግል ማርያም የት ነበረች? በመስቀሉ አጠገብ አይደል የነበረችው? አንተ አብራራ፣ ችግር የለውም። አትጠይቀኝ እኮ ከጨረስክ በኋላ ጠይቀኝ፣ ችግር የለውም። እያንዳንዱ እየተግባባን እንሂድ ቃዶሽ። እሺ እታችም ላሉ አያችሁ፣ ለመረዳት ምናምን አይደለም። ያው ከመስቀሉ አጠገብ እናቱ አጠገብ ነች፣ እናቱ ይላታል። በቃ ስለ ድንግል ማርያም ሲወራ ሁልጊዜ የኢየሱስ እናት ነው የምትባለው። መለያዋ ራሱ እሱ ነው። ኢየሱስ እያለ የያዕቆብ እናት አትባልም። ኦኬ ሲጠራ ራሱ በአይሁዶች ባህልና ልማድ ራሱ በነገራችን ላይ በበኩር ልጅ ነው የሚጠራው። ኦኬ ወይ በበኩር ልጅ የመጀመሪያ ይጠራል። እንደዛ እየተጠራ ነው። ክርስቶስ እያለ የሆነ ላቲ ስብሐትና እንደዚህ አይነት ነገር የላትም። ግን ቢጠራ እንኳን ከተጠራ በበኩር ልጅ ነው የምትጠራው ማለት ስትጠየቅ አትመልስም። አሁን ሰው ሊያወራ ሲል ትደረባለህ። አዳም አምስት እኮ ታናሹ ተብሎ ኢየሱስ ክርስቶስ ሜንሽን ተደርጓል እኮ። ሚዩት አድርጋ አንዴ ቆይ እሺ። በመስቀል አጠገብ ማን ነበረች ይላል? እናቱ፣ የእናቱ እህት የቀለዮጳ ሚስት ማርያም መግደላዊት ማርያም ቆመው ነበረ ይላል። በጣም በሚገርምህ እዚህ ጋር ነው ዋናው። እዛ ጋር እስኪቀበር ድረስ ነበሩ ይላል አይደለ? አሁን ማይክን ክፈት። እስኪቀበር ድረስ ነበሩ። መጀመሪያ የቀደሙን ጨርስ። ታናሹ ተብሎ ኢየሱስ ክርስቶስ ሜንሽን ተደርጎ ነበረ። አልተደረገም ካልከኝ ታናሹ ተብሎ ኢየሱስ ክርስቶስ አይደለም። የኢየሱስ ክርስቶስ ታናሾቹ ተብሎ አልተጠቀሱም? የኢየሱስ ክርስቶስ ታናሾቹ ተብሎ ታናሾቹ ተብለው እሺ፣ አምጣው። ታናሾቹ የኢየሱስ ክርስቶስ ታናሾቹ የተባለው አምጣው። እሺ፣ ጥቅሱ እሺ፣ 41 አውጣ። ታናሹ የተባለው የማን የትኛው 41? ማቴዎስ 41
ማቴዎስ 41 ኦኬ ማርቆስ 41 ይቅርታ ማርቆስ ቅድም 16 41 15 ነው። ማርቆስ 15 መጀመሪያ ምዕራፉ ይኸው ታናናሾቹ የኢየሱስ ታናናሾች ተብለው ተጠቅሰዋል ነው ያለው። እሺ እንሂድ እስኪ 41 ይኸው 41 ሴቶችም ደግሞ በሩቅ ሆነው ይመለከቱ ነበረ። ከእነርሱም በገሊላ ሳለ ይከተሉትና ያገለግሉት የነበሩ መግደላዊት ማርያም፣ የታናሹ ያዕቆብና ታናሹ ማን ነው? ታናሹ ተብሎ የታናሹ ታላቁ ማን ነው? እዛ ክፍል ታናሹ ያዕቆብ ከሌላ ያዕቆብ ስላለ አቤት አቤት! አንተ በዚህ እውቀት ነው የማን ታናሽ ነው? የማን አንተ በጣም የእውነት አንተ ፈር ቆይ አንዴ አንተ ቆይ አንዳንዴ ሰው ያፍራል እኮ በነገራችን ላይ ታናሹ ያዕቆብ የሚባለው ሌላ ያዕቆብ ወልደ ዘብዴዎስ ያዕቆብ ወልደ ዘብዴዎስ የሚባል አለ ከሐዋርያት መካከል ታላቁ ያዕቆብ በእድሜያቸው ስለሚለያዩ ማለት ነው። ኦኬ ሌላ ከነዚህ ውጪ ሌላ ያዕቆብ ስላለ ይሄ መለያው ታናሹ ያዕቆብ ነው። ኦኬ የታናሹ ያዕቆብ ተብሎ ነው የሚጠራው እንጂ የኢየሱስ ታናሽ ታናሹ ያዕቆብ የተባለው ለምንድን ነው? የኢየሱስ ታናሽ ስለሆነ ነው። ታናሹ ያዕቆብ ማስረጃ አምጣ። ማስረጃ ክፍሉ ቃል በቃል እየተናገረ አይደል? እዚህ ክፍል ላይ የኢየሱስ ታናሽ ወንድም ያዕቆብ ነው የሚለው ያዕቆብ ዮሳ የተባለ ክፍል ተብሎ መንሽን ተደርጓል እያልኩ ነው። ቆይ አንዴ ዮሐድ እዚህ የመጽሐፍ ቅዱስ መዝገበ ቃላት ላይ እነዚህ ማርያሞች እነማን እንደሆኑ ይናገራል። ይዛል አለ እሱ አለ። ቆይ ወደዛ ከመሄዴ በፊት መጀመሪያ ይሄ እውነት ይቅርታ አድርግልኝ አለማወቅ ደፋር ያደርጋል የሚባለው እንደዚህ አይነት ሰው የታናሹ ያዕቆብ ሲባል የኢየሱስ ታናሽ ያዕቆብ አይደለም ነው የሚለው የታናሹ ያዕቆብ ነው። ታናሹ ያዕቆብ ነው የሚባለው። ሌላ ያዕቆብ አንዴ ተደርበኛ አታውራ። ቆይ አሁን ታናሹ ያዕቆብ የተባለው የኢየሱስ ታናሽ ወንድም ስለሆነ ነው የሚለው ማስረጃ አምጣ። እነዚህ ዮሳና ያዕቆብ የተባሉት ሌላም ክፍል የኢየሱስ ታናሽ ወንድም ስለሆነ ነው የሚል ማስረጃ አምጣ። መንሽን አልተደረጉም። እነዚህ ያዕቆብና ዮሳ የተባሉት ሌላም ክፍል የኢየሱስ ታናሽ ወንድም ስለሆነ ነው ታናሹ የተባለ ማስረጃ አምጣ። ሌላ ክፍል መንሽን አልተደረጉም። የኢየሱስ ክርስቶስ ታናናሾች ተብሎ አልተባሉም። ካልከ ታናናሾች የሚል ማስረጃ አጣ እኮ። ደግሞ ሌላ ክፍል ነው የተጠቀሱት ማለት ጀመርክ። ታናናሾች ይላል። አሁን ቅድም ተሳስተ ታናሹ የሚለው ታናናሾች የሚል አንብበህ ተሸወድክ። ከዛ መውጫው ሲያቅትህ ደግሞ ሌላ ቦታ ታናናሾች ሌላ ቦታ የትም አልሄድኩም። በዚህ ክፍል ላይ ቆሜ አንዴ መጀመሪያ ወይም ዋሽቻለሁ ወይም ደግሞ ወይም ይቅርታ ትጠይቃለህ ወይም ደግሞ የታናሹ ያዕቆብ የተባለው የኢየሱስ ክርስቶስ ታናሽ ወንድም ስለሆነ ነው የሚል ማስረጃ አምጣ። ማስረጃ አመጣለሁ አትልም? እኔ አሁን ያልኩትን አምጣ። በቃ አምጣ። ስታመጣ ታወራለህ። ወሬ አልፈልግም። እንዳታወራ ማስረጃ ብቻ። ያሉ ክፍል እኮ እዛ ጋም ያዕቆብ ማስረጃ አምጣ። ማስረጃ ካለ ማስረጃ ስትባል አውራ ማለት አይደለም፣ ክፈት ማስረጃ። እሺ ንገረኝ ጥቅሱ። ማቴዎስ 13 ያለው ነው። እዛ ክፍል ላይ መንሽን 52 አካባቢ ያለውን መንሽን የተደረጉትን ማቴዎስ 12 52 ደግሞ 13 እኮ 13 ቁጥር ስንት መጨረሻ አካባቢ ስንት 50 ምናምን አካባቢ። ኦኬ ያው እዛ 50 ስንት 55 እዚህ ጋር እሺ ኦኬ ተመልከቱ። እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብና ዮሳ ስምዖንም ይሁዳም አይደሉምን? ይላል። ስለዚህ እዚህ ክፍል ላይ ወንድሙ የሚል የት አለ? የኢየሱስ ክርስቶስ ወንድም ተብሎ እዚህ ክፍል ላይ ተጠቅሷል እኮ ያልኩት። ታናሽ ወንድሙ ስለሆነ ነው ታናሹ የተባለው የሚል የት አለ? ቅድም እዛ ክፍል ላይ ታናሹ ተብሎ አልተጠቀሰም እንዴ? በሁለቱም እኮ መጽሐፍ ቅዱስ የኢየሱስ ታናሽ ወንድም ስለሆነ ነው ትንሹ የተባለው የሚል ማስረጃ የት አለ? ዮሐድ እኔ ያልኩትን አልተረዳኝም። መጀመሪያ እኔ ያልኩትን መጀመሪያ ከተረዳኝ ሚዩት አድርግ። አንተ በጣም ቀለኛ ሰው ነህ። አንዴ ታናሹ የተባለው ላሳያችሁ። አንዴ
ላሳያችሁና አንተ ምንም አታውቅም፣ አለማወቅ ደግሞ እንደ ጀግንነት ነው የምታየው። እውነት ይቅርታ አድርግልኝና ማለት ነው። አንዴ ላሳያችሁ፣ ከዛ ወደ ነጥቡ እንመለሳለን። እሺ ሶሪ፣ መዝሙር ተከፈተ። ኦኬ ማቴዎስ 10 ላይ አይ ቲንክ አይደለ ሐዋርያቶቹ የሚመርጥበት 10 ላይ ነዋል። አዎ እይ በደንብ የ12 ሐዋርያት ስም ይህ ነው። መጀመሪያው ጴጥሮስ የተባለ ስምዖን፣ ወንድሙ እንድርያስ፣ የዘብዴዎስ ልጅ ያዕቆብም የዘብዴዎስ ልጅ ያዕቆብም፣ ወንድሙ ዮሐንስም። ይሄ ትልቅ ስለሆነ ነው ታላቁ ያዕቆብ የሚባል ይሄ ነው። ፊልጶስም፣ በርጠለሜዎስም፣ ቶማስም፣ ቀራጩ ማቴዎስም፣ የእልፌዎስ ልጅ ያዕቆብም፣ ታዲዮስም የተባለ ልብድዮስ፣ ቀነናዊ ስምዖን፣ ደግሞም አሳልፎ የሰጠው አስቆሮቱ ይሁዳ አለ። በሐዋርያት መካከል 2 ያዕቆቦች አሉ። ያዕቆብ ታላቁ ያዕቆብና ታናሹ ያዕቆብ የሚባሉ ማለት ነው። ከሐዋርያቶቹ 2 ያዕቆቦች ስላሉ መለያቸው ታናሹና ታላቁ ይባላሉ እንጂ አንተ ያልከውን የፈታ እንደዛ ብሎ የተረዳም አንድ እንደው ከአባቶች አይደለም እንድጠቅስ ራሱ የምጠብቀው ማለት ነው። እዚሁ ላይ የ2 ያዕቆቦች የአባታቸው ስም ማን እንደሆነም በዛው ብታሳየው። የትልቁ ያዕቆብ የአባቱ ስም ማን ይባላል? የታናሽ የተባለ ያዕቆብ የአባቱ ስም ይናገራል እዚሁ ላይ እና ሶላ እባክህ ተከታተል። ኤግዛክትሊ ያ አንዱ የታላቁ ያዕቆብ ዘብዴዎስ ነው። ቆይ አንዴ ፈለገ የሆነ ስልክ አንዴ ላንሳ። ቀጥል። እሺ ዋሌ ወንድማችን ሶላ በአጭሩ ረዥም ሰዓት የፈጀውን ሀሳብ በአንድ የመጽሐፍ ቅዱስ ጥቅስ ለመመልከት እንሞክር። አሁን ቅድም እንዳየው ወንድሞቹ የሚል ጥቅስ ማውጣትን ብቻ ነው እንጂ ያየኸው አንተ ወንድሞች ያልካቸውና ያዕቆብ እነማን ናቸው ምናምን ዩ ሃቭ ኖ አይዲያ። የአንደኛው ያዕቆብ የአባቱ ስም ዘብዴዎስ ነው። የአንደኛው የያዕቆብ የአባቱ ስም ደግሞ እልፌዎስ ነው። እነዚህ ወንድሞቹ ተብለው የተጠሩት በአጠቃላይ ወንድሞቹ ስለተባሉ ለእኛ ለክርስቲያኖች ጆሮአችን ይቆረቁራን ወለ? በፍጹም አይቆረቁራንም። ለምንድን ከተባለ ሲጀመር እንደዚህ አይነት ማስረጃ መስጠት የለባችሁም። እሺ የማቴዎስ ወንጌል ምዕራፍ 12 ቁጥር 50 ላይ ጌታችን ኢየሱስ ክርስቶስ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሎ ተናግሯል። ይሰማል? የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሎ ተናግሯል። ስለዚህ በተለያየ መጽሐፍ ቅዱስ ክፍል ላይ የክርስቶስ ወንድሞች የጌታ ወንድሞች ተብሎ የተጠሩ አሉ። ኦፍኮርስ አሉ። እነዚህ የጌታ ወንድሞች ስለተባሉ የማርያም ልጆች ናቸው ማለት ነው ወይ? በፍጹም የማርያም ልጆች ናቸው ማለት ሳይሆን የአባቱን ፈቃድ የፈጸሙ ስለሆኑ አዎ በሚገባ የኢየሱስ ክርስቶስ ወንድሞች ተብለው ተጠርተዋል። በጣም እንደሚለያዩ ከዋሌ ጋር የጀመራችሁትን ከመጨረሳችሁ በፊት የተወሰኑ ነገሮችን ለማሳየት ልሞክር ወንድማችን። እሺ ይሄም እዚህ ጋር የምታዩት መጽሐፍ የመጽሐፍ ቅዱስ መዝገበ ቃላት ነው። እሺ ዋሌ ተመልሳል። ቀጥል፣ በቃ ቀጥል ዋሌ። ያ በጣም ይቅርታ አይ ቲንክ የት እንደደረሳችሁ ባላቅም፣ ዞሮ ዞሮ የሁለቱም ያዕቆቦች ከዚህ አንጻር ነው ታላቁና ታናሹ የሚባሉት እንጂ የክርስቶስ ታናሽ ወንድም ማለት አይደለም። እንደዛማ ሁሉም እንደዛ እየተባሉ ነበረ። እንደናንተ አስተሳሰብ ከሆነ እልፌዎስም አይሚን ዮሳ ማለት ነው። ዮሳም ታናሹ ዮሳ ምናምን እየተባለ ነበር የሚጠራው እንደናንተ ሀሳብ ከሆነ ማለት ነው። ያዕቆብ የተባለው ግን ከሐዋርያቶቹ አንጻር መሆኑ ነው። ወደ ማርቆስ ሀሳብ እንምጣና ወደ ማርቆስ ሀሳብ እንምጣና ቅድም ምን ብለህን ነበረ የምታስታውስ ከሆነ ቃዶች ሁለቱም ማርያሞች ምን ነበሩ ብለህናል? እስኪቀበር ድረስ አዎ ይከታተሉ ነበር፣ እዛው ነበሩ ብለህናል። እስቲ ቅዱስ ዮሐንስ እንደዛ ይለናል። የምር አንተ እንዳልካት የያዕቆብና የዮሳ እናት እመቤታችን ከሆነች እስቲ ቅዱስ ዮሐንስ ምን ይላል ስለ እመቤታችን?
ዮሐንስ 19 ላይ እንሄዳለን። የቅድሙ ክፍል እሺ፣ ከቁጥር 25 እሺ። መጀመሪያ አጠገቡ ነበረች። ኦኬ። ከዛ በኋላ እናቱ ብሎ ስፔሲፊካሊ እሷን ጠራ። ከዛ የእናቱ ምህት ሌሎቹ በሌላ በልጆቻቸው በባሎቻቸው ምናምን ይለያቸዋል። ቁጥር 26 በደንብ ኢየሱስም እናቱን ይወደው የነበረውን ደቀ መዝሙር በአጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት ይላል። ይሄ ጌታችን ቅድስ ሥጋው ከቅድስ ነፍሱ ከመለየቱ በፊት ነው አይደል እየተናገረ ያለው። ቃዶሽ ማይከን ክፈቷል። በጣም ጥሩ። እነሆ ልጅሽ ብሎ ነገራት። እሺ ከዚህ በኋላ ደቀ መዝሙሩን እናትህ እንኋት አለው ይላል። ዮሐንስን ደግሞ ምን አለው? እንኋት እናትህ ብሎ ሰጠው አይደለ? ቃዶሽ አትዝጋ ማይከን አንዴ እችን እስክንጨርስ። ምን ለዮሐንስ ደግሞ ያው እናትህ ብሎ ሰጠው አይደለ? ኦፍ ኮርስ የስ። ኦኬ ዮሐንስ ይሄኛው ዮሐንስ የእሷ ልጅ ነው ላቲ ስብሐትና ዮሐንስ የተባለው ዮሐንስ ኦፍ ኮርስ አዎ የእሷ ልጅ ነው። ኦኬ አይደለም ያልከኝ ነው። እሺ አይ እኔ ሲጀመር ቀጥልሽ አውራ። ኧረ ቃዶሽ ፕሮ ራሱ እንዳይሰሙ እባክህ። ይሄ ወንጌላዊ ዮሐንስ ነው አይደለ? ይሄ ቀጥልሽ አንብብ አልኩህ እኮ ችግር የለውም። ከዛም በኋላ አይ በቃ አንተ ምንም ስለማታውቅ እውነት ለመናገር በቃ ዝም ብዬ አይ ፐርሰናል ብዙ ጊዜ ፐርሰናል ዶናቸው አይ ነው ጎይ ዶክ። ኧረ በፈጣሪ የፈራ እንዴ! እኔ እኮ እንደዚህ ማለት ብዙ ነገሮች ስለምታጠፋ ብዙ ነገሮች ስለምትስት ዝም ብዬ በቃ ባላስመልስ ይሻላል። ምክንያቱም እኛ የአንተን አለማወቅ ምናምን ማሳየት አይደለም ዋናው ኢንቴንሽናችን ወይም ደግሞ አላማችን። እውቀት ይዘህ ወደ መዳን እንድትመጣ ነው ዋናው ሀሳቡ። ኦኬ። ስለዚህ ብዙ ነገር ባወራ ቁጥር በጣም ብዙ ነገር ስለምትስት ልተወው እና ይሄኛው ዮሐንስ ማለት የዘብዲዮስ ልጆች ተብለው የተጠቀሱ ያዕቆብና ዮሐንስ ወልደ ዘብዲዮስ ተብለው ነው የሚታወቁት። እሺ የዘብዲዮስ ልጅ ዮሐንስ ነው ይሄ እና ከባድ ነው። እሺ እና እናቱ አይደለችም ማለት የስጋ እናቱ አይደለችም። ስለዚህ ምንድነው ጌታ እያደረገ ያለው? ልጆች አለመኖሩ ራሱ ሌሎች ልጆች ከክርስቶስ ውጭ ሌላ ልጆች አለመኖሩ ዋና አንድ ማስረጃ ራሱ ይሄ ነው። ምክንያቱም ሌሎች ልጆች ቢኖሯት የራሷ ማለት ነው እነሱ ጋር ነበር የምትሄደው። እዚህ ክፍል ግን በጣም የሚገርም ነገር ከዚህም ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳት። ደቀ መዝሙሩ ነው ወዴት ወሰዳት ነው የሚለው። ከዚህ ሰዓት ጀምሮ ቃዶሽ ወደ ቤቱ አይደል? የት ሄድክ? በቃ መለጠ። የት ሄድክ? ኤኒዌይስ አጠር አድርገን ስንጠቀልለው ሀሳቡ ከዚህ ሰዓት ጀምሮ ድንግል ማርያም ከዮሐንስ ጋር ወደ ዮሐንስ ቤት ሄዳለች። ኦኬ ወደ ዮሐንስ ቤት ሄዳለች። ማርቆስ ጋር ግን ሄደን ስንመለከት ያቺ የያዕቆብና የዮሳ እናት የተባለችው በዚህ ሰዓት ሄዳለች። እንዴ ይሄ እኮ በነገራችን ላይ ቀጥላችሁ ብታነቡት ዮሐንስ ይሄ ከተናገረ በኋላ ክርስቶስ እንደተቀበረ ኦኬ ተፈጸመ ብሎ ነፍሱን እንደሰጠ ምናምን ከዚህ በኋላ ነው የሚናገረው። እዚህ ክፍል ግን ማርቆስ ላይ ግን እነ ማርያም መግደላዊትና የያዕቆብና የዮሳ እናት ማርያም ግን እስከ መጨረሻ ድረስ እንደተከታተሉ ይናገራል። የያዕቆብና የዮሳ እናት የተባለችው ድንግል ማርያም አይደለችም። አንድ በመጽሐፍ ቅዱስ ፕሩቭ ማድረግ ይቻላል ይሄ በቀላሉ። ሌላ በመጽሐፍ ቅዱስ መዝገበ ቃላት በኢትዮጵያ መጽሐፍ ቅዱስ ማህበር የታተመ የመጽሐፍ ቅዱስ መዝገበ ቃላት አለ አይደል? የኢትዮጵያ መጽሐፍ ቅዱስ ማህበር ያዘጋጀው የመጽሐፍ ቅዱስ መዝገበ ቃላት አለ። ኦኬ እዛ ክፍል ላይ የዮሳና የያዕቆብ እናት ማርያም የተባለችው ድንግል ማርያም ነች አይደለችም? ያው እዚህ ጋር ቁጥር 6 ላይ ስድስተኛዋ ማርያም ወደ 8 ማርያሞች አሉ በመጽሐፍ ቅዱስ ውስጥ።
ከስምንቱ ማርያሞች ያው መጀመሪያ ድንግል ማርያም ነች፣ የኢየሱስ ክርስቶስ እናት ማለት። ከዛ በፊት ማርያም የሙሴና የአሮን እህት ማርያም አለች። ከዛ እመቤታችን ድንግል ማርያም፣ ከዛ የአልዓዛር አሉ በጣም ብዙ። የያዕቆብና የዮሳ እናት ማርያም ግን ሌላ ነች። ይኸው እዚህ ጋር ማርያም የታናሹ ያዕቆብና የዮሳም እናት ስድስተኛዋ ማርያም ነች። ይህችም ደግሞ ለክርስቶስ ስቅለትና መቀበር ምስክር ነበረች ይላል። ሲቀበርም ሲሰቀልም እስከ መጨረሻ ድረስ ከቆዩ ሴቶች መካከል አንዷ ነች። እመቤታችን ግን እስከ መጨረሻ አልቆየችም። ከዮሐንስ ጋር ልክ እናትሽ እነሆ ልጅሽ ብሎ ከሰጣት በኋላ በዚያ ሰዓት ነው የሚለው። በነገራችን ከዚያ ሰዓት ጀምሮ ወደ ቤቱ ወሰዳት ነው የሚለው። ሰው ድንግል ማርያም አልነበረችም በዛ ሰዓት። እነዚህ ግን ለጌታ መቀበር ምስክር ከነበሩ ስቅለቱና መቀበሩ ምስክር ሆነው ከማርያም መግደላዊት ጋር ያዩ ናቸው ይልና ማስረጃ የሚጠቅሰው ማርቆስ 15:40 ቅድም ስንጠቅሰው የነበረው እስከ 47 ድረስ እዛው ማርቆስ 16 ከቁጥር 1 ጀምሮ ሉቃስ 24:10 ጭምር ስለዚች ማርያም ተጽፎ እናገኛለን ለማለት ነው። እግዚአብሔር ይስጥልኝ። ፈለገ ቀጥል። እናመሰግናለን ዮሐኒ። ፕሮቴስታንቶች ወንድሞች ባካችሁ በክርስቶስ የማያምኑ ሰዎች በተሰናከሉባቸው ሀሳቦች ላይ ባተሰናከሉ መልካም ነው። ለድንግል ማርያም የማይሆንን ስያሜ የማይሆንን ስም ለመስጠት ብላችሁ ባካችሁ ብዙ ፈርሰር ባትሄዱ ጥሩ ነው። የጌታችን ኢየሱስ ክርስቶስ እናት ድንግል ማርያም እርሷ የክርስቶስ ኢየሱስ ብቻ እናት ነች እና አንዳንድ ጊዜ ከመጽሐፍ ቅዱስ ውጭ ሰው ሰራሽ ትምህርት አላችሁ ምንለው ለዚህ ነው። ሰዎች በክርስቶስ ላይ ተሰናከሉ እያለ የመጽሐፍ ቅዱስ ክፍል የተናገረ በክርስቶስ ያላመኑ ሰዎች የተሰናከሉባቸውን ሀሳቦች እንደ መጽሐፍ ቅዱስ ማስረጃ አድርጋችሁ ባትቀበሏቸው ባታሰምሩበት መልካም ነው። ሌላው ደግሞ በመቀጠል ወንድሞች የሚሉ ሀሳቦችን ስታዩ ደግሞ አትወናበዱ ፕሊስ። ጳውሎስም የጌታ ኢየሱስ ክርስቶስ ወንድም ተብሎ ተጠርቷል እና ወንድም የሚል ሀሳብ ስታገኙ ፕሮቴስታንቶች ወንድሞች ባካችሁ እኛ ክርስቲያኖች እንደማንደነግጥ ሁሉ እናንተም አትደንግጡ። በመጽሐፍ ቅዱስ ላይ የጌታ ኢየሱስ ክርስቶስ ወንድም ተብሎ የተጠሩ በጣም ብዙ አሉ። አዎ አሉ። ከምን አንጻር ነው? ያው ጌታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 12 ቁጥር 50 ላይ ባጭሩ ይናገራል። የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ይላል። ስለዚህ የአባቱን ፈቃድ የፈጸሙ ሁሉ እነርሱ የጌታ የኢየሱስ ክርስቶስ ወንድሞች ተብለው ተጠርተዋል እና በእንደዚህ አይነት ሀሳብ ባካችሁ ፕሊስ አትታለሉ። ፕሮቴስታንቶች ወንድሞች አሁንም በቻላችሁት አቅም እንዲህ አይነት ሰው ሰራሽ ትምህርቶቻችሁን በአጠቃላይ እንዳሮጌ ልብስ ጥላችሁ እውነተኛ የሆነውን የክርስቶስን ቃል አዲሱን ልብስ ለብሳችሁ እንድትጓዙ በልዑል እግዚአብሔር ስም ጥሪ እናቀርባለን። ሌሎችም ፕሮቴስታንቶች ወንድሞች ካላችሁ አንዳንድ ቁጥር ጻፉልን። በጣም ብዙ የምናነሳቸው በነገረ ድህነት ዙሪያ፣ በትምህርተ ሥላሴ ዙሪያ፣ በነገረ ክርስቶስ ዙሪያ፣ በተለያዩ ትምህርቶች ዙሪያ ያላችሁ ሰው ሰራሽ ትምህርቶች ስለምናነሳ አንዳንድ ቁጥር ጻፉልን። አሁን ያስገባው ወንድማችን አሁን ስለ ተነሳው ሀሳብ ላይ ማብራሪያ ስንሰጥ ውሸታሞች እያልከን ነበረ። ምንድነው የዋሸነው ወንድማችን ዮናታን? በመጀመሪያ ልሰማኝ ከቻልክ ብቻ ላወራ የምችለው ለምንድን ነው ያስገባው? ሁለተኛ ታስገባኝና አንተ ነው የምታወራው እኮ። ስትገባ ተወዳጅ ወንድማችን ተረጋጋና አዳምጠኝ። ስትገባ ያስገባን እንድታወራ ነው። አያስገባን እንድታወራ ነው ማለት ግን ለምሳሌ ሰዎች የመንደር ወሬ ሲያወሩ ባፋቸው ሲጸዳዱ እንዲህ አይነት እድል አንሰጥም፣ እናስወርዳለን። ስለዚህ ፖላይቶን እስካወራ ድረስ ሀሳብ እናዳምጣለን። ውሸታሞች ናቸው ያልከው አሁን የትኛውን የመጽሐፍ ቅዱስ ክፍል ዋሽተን ነው? ወንድማችን ወደ ገደለው ግባ አንድ ጊዜ ዮናታን። የትኛውን ነው? በመጀመሪያ ስላስገባኝ አመሰግናለሁ። ሲቀጥል ደግሞ በአፋቸው እንደዚህ እንዲህ ያልክ ምናምን ሲሳደብክ ወንጌል ማውራት ይከብዳል። ውሸታም ያልኩበት ወንድማችን ምን ብዬ ነው የተሳደብኩት? ቆይ ይኸውልህ ምን ብዬ ነው የተሳደብኩት? ፈለገ አንተ ማውራት ብቻ ነው የምትወደው፣ መስማት አትወድም። በቃ የገባኸው ገስ ላይ ስለኔ ለማውራት ነው እንጂ ስለዚህ ትምህርት የማውራት አቅም የለህም። አንተ አራተኛ ይዘው ነው ስገባ አታስወራኝም። ለምን 14ተኛ አይሆንም? ወንድሜ ስለኔ ማውራቱን ተውና ውሸታሞች ናችሁ ስላልክበት ትምህርት አውጣና አውራ። እድሉን ሰጠን። አንተ የምታወራውንም ስለኔ ነው ወዳጅ። እኔና ስለ ትምህርቱ አውራ። አሁንም
አንተም እንዲህ አይነት ሰው ከሆንክ ልናስወርድ እንችላለን። እኛ ጋር ይሄ ስድብ አይደለም። የመንደር ወሬ የሚያወሩ ሰዎችን ገስ ላይ ማስቀመጥ አንፈልግም። በአፋቸው የሚጸዳዱ ሰዎችን ገስ ላይ ማስቀመጥ አንፈልግም። ይሄ መብታችን ነው። አንተ በትምህርቱ ዙሪያ ግን ዋሽታችኋል ያልከው ጉዳይ ካለ ታይምን ተጠቀም። ዋሽታችኋል ያልከውን ሀሳብ ተናገር። ስለ ትምህርቱ አውራ። እሺ ደግሞ እንደዚህ በእንዲህ አይነት መንገድ ወንጌል ብለህ ቁጭ ብለህ ስታወራ ሙኒስታን ማሽን በቃታችሁ ረዳው ቃታችሁ ረዳ ራስን ቻልና ታችሁ ረዳ ስለመጣ ነው። አንተ መቼ ራስን ቻል ታውቃለህ? ዝም ብለህ ወሬ ብቻ። እሺ ታችሁ ወሬ ብቻ። በነገራችን የክርስቶስ ኢየሱስን አዳኝነትን ወንጌል እያጣመም በቃታችሁ ረዳ ዋጋ ማውራት አትፈልግም ማለት ኢየሱስ የከፈለበትን ዋጋ ክርስቶስ የከፈለው ዋጋ ደሙን አንተ ስታንቋሽ ዋሽታችኋል ብሎ ከገባ በኋላ ሳያስበው ምንም የለምና ምን ብዬ ልውጣ ረብሽ ልውጣ ነው። አዎ እንድናስወርድ እኮ ነው። እኛ እናስወርድ ራስ ውረድ ራስን ችሎ ውረድ። ወዳጄ እንዴት ነህ ዮናታን? ዮናታን በቃ ሚዩት አደረገ ዲያቆን። ሚዩት ላይ ነው። አይ ቲንክ ሚዩት እያወራ ነው ይመስለኛል። እያወራ ከሆነ እየሰማን አይደለም። ዮናታን የማይክ ምልክቱን አንሳው። አንዳንዴ ሚዩት ሆኖ ራሱ የሚጮሁ ሰዎች አሉ። አይሰሙንም። እኛ አሁን ሚዩት አድርጎ ራሱ ስንል አይሰሙንም እየጮሁ። አሁን ገና ሰማ። ሚዩት ያደረገውማ አንተ ነህ። እዛም ዝም ያልኩት። እሺ ዮናታን ቆይቶ ዮናታን እንዴት ነህ? እግዚአብሔር ይመስገን። ወንጌል ምንድን ነው እስኪ ንገረኝ። እሺ ወንጌል ስለ ክርስቶስ ኢየሱስ ነው። ስለ ልጁ ነው። ስለ ልጁ ነው ወንጌል። ያ በልጁ ታምናለህ? በደንብ አድርጌ። የልጁን ሁለቱን ባህሪያቶች እስኪ አስረዳኝ። ጌታችን ኢየሱስ ክርስቶስ ወንጌል ምንድን ነው ብለኛል። የክርስቶስ ኢየሱስን ባህሪ ንገረኝ ብለኛል። እሺ ከሰማኝ በደንብ አድርጌ አወራለሁ። ወንጌል ሐዋርያው ጳውሎስ ለሮሜ ሰዎች የጻፈላቸው መልእክት ላይ ስለ ልጁ ስለ ክርስቶስ ኢየሱስ ነው አለ። ስለዚህ ወንጌል ማለት አንደኛ እግዚአብሔር አምላክ ልጁን አሳልፎ ለሰዎች ኃጢአት ቤዛ አድርጎ የሰጠበትን ሰው በክርስቶስ አምኖ ከዘላለም ሞት የሚድንበት በክርስቶስ አዳኝነት አምኖ የእግዚአብሔር ልጅ ሆኖ ዘላለም የሚኖርበት ነው አንዱ ወንጌል። ወዳጄ የጠየቁ ነገር ጴንጤ ነህ አይደል? ምን አልከኝ? ጴንጤ ነህ አይደል? ጴንጤ ነህ? አዎ የወንጌል አይደል ወይ? አዎ የወንጌል አማኝ ነኝ። እሺ ጥሩ። ስለዚህ ኢየሱስ ስንት አካል ስንት ባህሪ ያለው በፕሮቴስታንት አስተምሮ? ኢስላም ሁለን ሄሎ 20 ሺህ ብር አቤት አቤት ወንድሜ ብሩን ቀነስ አድርገውና ንገረኝ ወደ መልሱ። ምን አልከኝ? ጴንጤ ኢየሱስ ስንት አካል ስንት ባህሪ ያለው ብላ ነው የምታስተምረው? ስንት ባህሪ ያለው ብላ ነው የምታስተምረው? ስንት አካል ስንት ባህሪ ያለው ብላ ነው የምታስተምረው? ወጣ ያፈር ልብላ ወጣ። ዲያቆን ይቀጥሉ። አይ ቅዱስ ሚካኤል ፕሊስ እባካችሁ ስትገቡ ምክንያት ይኖራችሁ። አሁን አንድ እውነት አለ፣ በእኛና በእናንተ መካከል የእምነት ልዩነት አለ። የእምነት ልዩነት አለን ማለት ግን የግድ መዘላለፍ አለብን ማለት አይደለም። እባካችሁን በቃ ፕሮቴስታንት የሆነ ሰው ፕሮቴስታንት ስለሆነ ከኛ ከክርስቲያኖች ጋር የግድ በቃ መዘላለፍ መተቻቸት አለበት ማለት ነው። ፖዚቲቭ ሆናችሁ ገብታችሁ እኮ በመጽሐፍ ማስረጃ መውራት ይቻላል። እና ዋሽታችኋል አለን። አሁን በአነሳኔ መጽሐፍ ቅዱስ ትምህርት ላይ ምንድን ያነሳ ነው ምንድን የዋሸ ነው እንለዋለን። አንተ ሲጀመር ብዙ ጊዜ እንትን ትላለህ ምናምን የኮሚቴ መንፈስ ይባላል። እንዲህ አይነት መንፈስ በሶሻል ሚዲያ ላይ እና በተለያዩ መንፈስ ቦታዎች ላይ የሚሰራ መንፈስ ነው። የኮሚቴ መንፈስ ይባላል እንዲህ አይነቱ መንፈስ እና ይሄ ኮሚቴ መንፈስ የተወጋ ይሁን። ኧረ መድኃኒዓለም። እሺ እኔ ያው የፕሮቴስታንቲዝም ሰው ሰራሽ ትምህርቶችን እያነሳን ነው። የፕሮቴስታንቲዝምን ሰው ሰራሽ ትምህርቶች በጣም ሰፋ አድርገን ነው እያነሳን ያለ ነው እና በመጽሐፍ ቅዱስ ማስረጃ መመለስ የምችሉ ካላችሁ ኑና በመጽሐፍ ቅዱስ ማስረጃ እናወራለን። ምንድን ያልኳችሁ በመጽሐፍ ቅዱስ ማስረጃነት ትምህርታችን
ሰው ሰራሽ ሳይሆን መጽሐፍ ቅዱስ መሰረት አለው ብላችሁ የምታምኑ ሰዎች በመጽሐፍ ቅዱስ ማስረጃ መታችሁ ይሄ ትምህርታችን መጽሐፍ ቅዱስ መሰረት አለው ማለት ትችላላችሁ። እሺ አሃዱ የሚል አካውንት ይሰማል? እሺ ወንድማችን ኮሜንት ላይ ምን ብለህ ነበር የሰደብከኝ? አሁን አርባ ስድስት ሰው ተደርድሮ አላስገባም ስትል ነው። አዎ ምን አልከኝ? እንደዛ አንተ ሲባል ምን ብለህ ሰደብከኝ? ምንም አልሰደብኩም። ምንድን ነው አሁን የጻፍከው? እሺ የስድብ አይደለም። እሺ የጻፍከው ምንድን ነበር የሚለው? እስኪ ደግመህ በለኝ። ራስህ አንብበዋል። ያሳፍራል አይደል? ችግር የለም እኔማ ደግሜ እልልሃለሁ፣ ግን ያሳፍራል አይደል? እኮ ስድብ እኮ አይደለም፣ የአፍን ቅርጽ ሳየው እሱን ስለመሰለኝ። እሺ እኮ ምን አፋልከኝ? እኔ ምን አፋልከኝ? ምን ብለህ ተናገርክ? ችግር የለም ይቅርታ በጣም እሺ። አዎ ያሳፍራል። አሁን ምንድን ነው መሰላችሁ ለምን መሰለህ ያስገባው ወዳጄ ኮሜንት ላይ ፕሊስ ጸያፍ የሆኑ ነገሮችን ለመናገር ሌላም ጊዜ አቸኩል። እሺ ልክ ገስ ላይ ስትገባ አሁን ይኸውልህ እንደ ልጅ አገረድ ነው የተሽኮረመምከው። አየህ ስትገባ ያሳፍራል። ይሄ ስለዚህ ሌላ ጊዜ ቆይ ልናወራ ነው ወዳጃችን። እንዲያስገባኝ እኮ እንድታወራ እኔ አሁን ምን ብለህ ሰደብክ? ሽጉጥ አፍ ብለህ ሰደብክ። እኔ ሽጉጥ ጥይት እንደሚተፋ ነው የሚያውቀው። ምናልባት ከኔ አንደበት ቃል እግዚአብሔር ነው እስካሁን እየወጣ ያለው ሰው። አሁን እንዲህ አይነት የሆኑ ስድብ ነክ የሆኑ ነገሮችን ከመናገር በፊት ወደ ሌላ ነገርም ከመግባት በፊት በቻልኩ አቅም ልክ እንደዚህ ገብተህ በመጽሐፍ ማስረጃ ማውራት እንችላለን እኮ ሀሳብህን። አሁን እኔ ሽጉጥ አፍ እኔ ካፌ ባህሩ ሲወጣ ይታል ፈለገ ይቀርማል። እኔ እኮ ቂም አልያዝኩብህም። እኔ ቂም ይዤብህ ሳይሆን ሌላ ጊዜ ፕሊስ እንደዛ አታደርግ ተወዳጅ ወንድማችን። በጣም አንድ ሰዓት ጠበቅኩኝ። 46 ሰው ቁጭ ብሎ አስገባኝ ስለ እንዴት ስላልከ ተናግጄ ሌላ ጊዜ እንዳይለምድህ ዛሬ እናስወረድህ። ሌላ ጊዜ በደንብ ጠብቀህ መግባት እንዳለብህ እንድታውቅ ሌላ ጊዜ ልክ ዛሬ እናስወረድ ላይ ማንኛውም እና ፕሊስ እንደዚህ አታርጉ እሺ እባካችሁን። ልክ ስትገቡ የምትገቡበትን ፕሮቴስታንት ወንድመቶች እያስገባናችሁ ነው። እንግዲህ አትቸኩሉ፣ እኛም አንቸኩልም። ለሁላችሁ ብድል እንሰጣለን። ግን እዚህ ገስ ላይ የምንችለውን ያክል ሰው ነው የምናስገባው እና በዛ መሀል ላይ እባካችሁን ጸያፍ የሆኑ ነገሮችን ፕሊስ እባካችሁን አትናገሩ። አፍ ሲከፈት ጭንቅላት ይታያል ይባላል። በተለይ ደግሞ ትልልቅ ሰዎች ሆናችሁ በጣም የማይሆን ነገር የምትናገሩ ሰዎች እባካችሁ ግብረ ገብ ይኖራችሁ። እንዴ ሽጉጥ አፍ ኤኒዌይስ እሺ ፕሮቴስታንት እህት ወንድሞቻችን አንዳንድ ቁጥር ጻፉልን። በመጽሐፍ ቅዱስ የማስረጃ ትምህርታችሁን እያነሳን ነው ያለን። እሺ ቡሊ የሚል አካውንት ይሰማል? ይሰማል። መምህር ሰላም ናችሁ ብያለሁ። እግዚአብሔር ይመስገን። ማንን በል? ከየት ቤተ እምነት ነው? እኔ ኦርቶዶክስ ነኝ፣ ግን ጓደኛዬ ሰሞኑን አንዱ ለቀን ጴንጤ ቸርች ቤት ጀምረዋል መሰለኝ። አንዳንድ ጥያቄዎች ማንሳት ጀምሮ ነበረና ለሱ ጥያቄ ስለ ምልጃ ምናምን ማለት ያው ከዚህ በፊት ብዙ መልስ ሰጣችሁበታል እናንተ። ግን ያው እሱ እንደዚህ አሁን አጠገብ ነው አለ ልጁ አለ። አንድ ደቂቃ ብሎኛል። ውጭ ላይ ጠዋት ነው የገባ ነው፣ ግን ያው እንደ አጋጣሚ ስለቆየብን ውጭ አለ። አሁን ይመጣል። እሺ አንድ ደቂቃ ብሎኛል። ያው በቃ ጠብቁን። እሺ ማይክሮን ሚውት አድርገውና ጠብቀን። እሺ አመሰግናለሁ። እሺ እሺ ማን ነው የሚለው? ባይኪ ነው የሚለው። ፕሮቴስታንት የሆናችሁ ቶች ወንድሞች ፕሊስ አንዳንድ ቁጥር ጻፉልን፣ እናስገባችኋለን። እሺ ትምህርታችን መጽሐፍ ቅዱስ መሰረት አለው ብላችሁ የምታምኑ አንዳንድ ቁጥር ጻፉ። ሁላችሁ ነው አስገባለሁ። እሺ ባይኪ ነው የሚለው። ማን ነው የሚለው? ገስ ላይ የገባው ሰው ቶሎ ቶሎ ማትመልሱ ከሆነ ታች ልናስወረድ ነው። መጽሐፍ ቅዱስ መሰረት አለው ብላችሁ የምታምኑ አንዳንድ ቁጥር ጻፉ።
እሺ አማኑኤል 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 የሚል አካውንት ኦኬ፣ ቶሎ ቶሎ ማትመልሱ ከሆነ እናስወርዳለን። እሺ ዜዶ 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 እሺ፣ ታች ወረዱ። እሺ ኤልሳቤት የጌታ ሰላምና ጸጋ ይብዛላችሁ። እንዴት ናችሁ? ደህና ነሽ እህታችን? እግዚአብሔር ይመስገን። አሜን፣ ስላሴ ይመስገን። ከየት ቤተ እምነት ነው የመጣሽው ኤልሳቤት? ከወንጌላውያን እኮ ቤተ እምነት የወንጌላውያን የሚባል ቤተ እምነት አይደል? አማኑኤል ታሙ ጠርተኝ ነበር በመሀል ምንድን ነው? እንደ አጋጣሚ ሆኖ ጠርቼ ነበረ ወይ ሰላም ስትለና በቃ ቀጥልና ከኤልሳቤት ጋር በኋላ ላይ ያወራል። እሺ እሺ፣ ተሟቸን ሰላም አላልኩም። ግን ስገባ ተሙ ተወዳጅ ወንድማችን አታስመስል። እጅግ በጣም ነው የምንሰውኛ ስለአንተ። እኔ እጅግ በጣም ነው ያንተ ነገር የሚያስጨንቀኝ። ማለት ያው አለ አባትነትን ነው ፊልም አደረገው ስለአንተ ሳስብ ያው ስላየሁ በጣም ደስ ብሎኛል። አሁን ወደ ጉዳዩ ንግባ። የተሰጠን የቤት ስራ ራሱ ማይሰራ ወዳጄ። አይ እኔ ጠይቄያለሁ፣ ዙሪያ ያሉትን እንዳለ ያው አንተ ታውቃቸዋለህ እኮ ያው እነሱ እንዳለ ጠይቄያለሁ። እየፈለገን ነው። እሺ ኦኬ። እሺ ኤልሳቤት፣ ይቅርታ ወንድሞችን አስቀደምኩኝ። ኤልሳቤት ያ ፍጹሜ ደውልልኝ ፈልግ። ኤልሳቤት አለሽ? አለው። እሺ እህታችን ከየት ቤተ እምነት ነው የመጣሽው? ከአማኑኤል። ከአማኑኤል የት? አማኑኤል ምን? አማኑኤል የክርስቶስ ቤተክርስቲያን እኮ። አማኑኤል መጥምቃውያን ነው? አዎ፣ ከመጥምቃውያን ጋር ያው ነው። አዎ፣ ባፕቲስቶች ናቸው መጥምቃውያን። አማኑኤልም ከነሱ ጋር በህብረት ይሰራል። ለማንኛውም ምንድን ነው አሁን መጠየቅ የፈለግከው? እሺ ኤልሳቤት፣ እንዴ ምንድን ነው ተቆጣሽ እኮ እንዴ? ቀስ ጥያቄ ነው። የወንጌላውያን ህብረት ውስጥ ካለ አንድ አጥቢያ ነው የምነግርህ። ስለዚህ እሺ ይቅርታ፣ በጣም ይቅርታ ይደረግልኝ፣ አስተካክላለሁ። እሺ ኤልሳቤት፣ የፕሮቴስታንቲዝምን ሰው ሰራሽ ትምህርቶችን እያነሳን እያወራን ነበረ። እስቲ ከሳልቬሽን ጋር ተያይዞ በፕሮቴስታንቱ ቤት ያለ ሰው ሰራሽ የምንለውን ትምህርት እናንሳ። እንዲህ ስንል ኤልሳቤት አንቺንና ሌሎች ፕሮቴስታንት ወንድሞቻችንን ለማበሳጨት ለማብሸቅ ፈልገን አይደለም። ወንጌል ሲጀመር ሰዎች የምናበሽቅበት ሰዎች የምናበሳጭበት ቃል ሳይሆን ሰዎች የምንመለስበትና ሰዎች የምናስብበት ቃል ነው። እኛ ግን እንደዛ ብለን እናምናለን ነው። እና በሳልቬሽን ትምህርት ዙሪያ በፕሮቴስታንቱ ቤት ያለ ሰው ሰራሽ ትምህርቶችን ለማንሳት እንሞክር። ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚል ትምህርት በፕሮቴስታንቱ ቤት አለ። ይህንን ትምህርት እኛ ክርስቲያኖች በጣም ነው የምንጸየፈው። በጣም ደግሞ ሰው ሰራሽ ትምህርት ነው ብለን እናምናለን። እህታችን ኤልሳቤት፣ ይሄ ትምህርት መጽሐፍ ቅዱስ ነው ብለሽ ታምኛለሽ? እምነትሽን ታምኛለሽ? አምናለሁ። መልካም፣ ተቀብዬ ድኜበታለሁ። መልካም ኤልሳቤት፣ ከልጅነት ጀምሮ ፕሮቴስታንት ነሽ ወይስ? አይደለሁም፣ በኦርቶዶክስ ነበር። ኦኬ፣ ኦርቶዶክስ ነበር። ስንት ጊዜ ሆነሽ ፕሮቴስታንት ከሆንሽ? ትንሽ ቆይቻለሁ። በጣም ብዙ ዓመታት? አዎ። እሺ፣ ስለዚህ ይህንን ሀሳብ እናወራበትና በኋላ ላይ ደግሞ ያው በክርስቶስ ፍቅር የምንወድሽ እህታችን ስለሆንሽ ስለዛ ደግሞ ምክንያትሽን ምናምን ደግሞ እያነሳን እናወራለን። ኤልሳቤት ፈቃደኛ ነሽ አይደል? አዎ፣ ለዛ ነው የገባሁት።
መልካም እሺ፣ እግዚአብሔር ያክብርልን። እሺ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚል ሰው ሰራሽ ትምህርት መጽሐፍ ቅዱሳዊ ነው ብለሽ ታምኛለሽ ወይ ስንልሽ፣ አዎ መጽሐፍ ቅዱሳዊ ነው አምናለሁ። እናንተ ሰው ሰራሽ ያላችሁት ይህ ትምህርት መጽሐፍ ቅዱሳዊ መሰረት አለው ብለሽናል። ኦኬ፣ አንድ የመጽሐፍ ቅዱስ ማስረጃ ስጪን። ሰዎች በማመናቸው ብቻ የዘላለም ሕይወት እንደሚያገኙ አሁን ስለ ኢኒሻል ሳልቬሽን እያወራን አይደለም። ሁላችሁም በደንብ ተከታተሉ። ኤልሳቤጥ መጽሐፍ ቅዱስ ማስረጃ ልሰጠን ስለሆነ በደንብ አድርጋችሁ ተከታተሉ። የክርስትና ሕይወት የሚጀምረው በመዳን ነው። ምን በማድረግ? በክርስቶስ ኢየሱስ በማመን። እሺ ሰው በክርስቶስ ኢየሱስ ስላመኑ ሰዎች ነው የምናወራው እና እነዚህ በክርስቶስ ኢየሱስ አምነው የመዳንን ሕይወት የጀመሩ ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚል ትምህርት እኛ ክርስቲያኖች ሰው ሰራሽ ትምህርት ነው ብለን እናምናለን። አይ የለም በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚል የመጽሐፍ ቅዱስ ማስረጃ ካለሽ ትሰጪናለሽ። ምን ላይ እናውጣታችን? አብርሃምም አመነ እምነቱም ጽድቅ ሆኖ ተቆጠረለት። ጸጋው በእምነት አድኗችኋል። አሁን እኮ ቅድም ምን ብዬሻለሁ ኤልሳቤጥ? ሰዎች የክርስትናን ሕይወት የሚጀምሩት አዎ በክርስቶስ ኢየሱስ በማመን ነው። ሰው አምኖ አይድንም አላልንሽም እኮ ኤልሳቤጥ። ሰው አምኖማ ኦፍኮርስ ይድናል። እነዚህ አምነው የመዳንን ሕይወት የጀመሩ ሰዎች በማመናቸው ብቻ ሌላ ምንም አይነት ነገር ሳያስፈልግ በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚል የመጽሐፍ ቅዱስ ማስረጃ ካለሽ ጥቅሱን ንገሪን። መጽሐፍ ቅዱሱን ገለጭና ውጪ። የተቀበሉትን ሕይወት ይኖሩታል፣ ግን የተቀበሉት ያንን ሕይወት በማመን ነው። አሁን ጥያቄው ብቻ የሚለውን ሀሳብ በመጽሐፍ ቅዱስ ማስረጃ ውጪ እናሳይን ነው። አሁን አንቺ ሌሎች ሀሳቦችን አብራሪ። ከዳኑት አንዷ እኔ ነኝ። አምኜ ድኛለሁ፣ አዲስ ፍጥረት ሆኛለሁ። አዲስ ፍጥረት በመሆን ውስጥ ደግሞ አዲስ ሕይወት ትጀምራለህ። ኤልሳቤጥ ከይቅርታ ጋር ከርዕሳችን ውጭ የሆነን አንድ ነገር ልንገርሽ። በውጭ ዓለም በምዕራባውያኑ ምናልባት በሶሻል ሚዲያ ጾታቸው ወንድ ሆነው ነገር ግን በሕክምና ሰርጀሪ ያሰርተው ሴቶች ነን የሚሉ ሰዎችን ተመልክተሽ ታውቂያለሽ ኤልሳቤጥ? አዎ። እነዛ ሰዎች ሴቶች ነን ቢሉም ጾታቸው ምንድን ነው? ወንዶች ናቸው። ያልዳነ ሰው ድኛለሁ ብሎ ስለደረቀ ድኗል ማለት አይደለም። እሺ አሁን አንቺ ርዕሳችን ኤልሳቤጥ ድናለች ወይስ አልዳነችም፣ አንቺ ድኛለሁ ነው አልዳንሽ ምናምን እያለ ልናወራ አይደለም። ለህብረተሰቡ ነው የምትኖሪው ብዬሻለሁ አላልኩሽም እኮ። አንድ ጊዜ አዳምጪ። አሁን እኔና አንቺ የተለያየ እምነትና የተለያየ አይነት አመለካከት ያለን ሰዎች ነን። እሺ አሁን ምንድነው መሰለሽ የሚያስማማን? ምናልባት አንቺ የምትናገሪው ንግግር አንቺ ባለሽበት ቤተ እምነት ውስጥ በጣም ብዙ የሆኑ ሰዎችን አሜን የሚያስብል ንግግር ሊሆን ይችላል። ይሄ ነር ኦፍ ማይ ቢዝነስ፣ እኔን አይመለከተኝም። ከኛ ከክርስቲያኖች ጋር ግን ስታወሪ በማስረጃ ነው ማውራት ያለብሽ። ምክንያቱም አንቺ የምትናገራቸው ንግግሮች በአጠቃላይ ለእኛ ተረት ተረት ስለሚሆኑ። በተመሳሳይ ኤልሳቤጥ አንቺን አስቀምጬ እኔ ምንም ጥቅስ ሳልሰጥሽ እኔ ድኛለሁ እኔ ስለማቀው ነው አልገባሽም እያልኩ ባወራ ለአንቺ ተረት ተረት እንጂ ለህይወት አይሆንሽም። እኔና አንቺ በመሃል አንድ የሚያቀራርበን ነገር አለ። ያ የክርስቶስ ኢየሱስ ቃል ነው። ስለዚህ መጽሐፍ ቅዱሳችንን ገልጠን አልሰጠሽኝም ኤልሳቤጥ። ሰዎች በማመናቸው ብቻ የዘላለም ሕይወት እንደሚያገኙ የሚናገር የመጽሐፍ ቅዱስ ማስረጃ ምዕራፉን ትነግሪናለሽ፣ ቁጥሩን ትነግሪናለሽ። አውጥተን አብረንሽ እናነባለን። ሀሳቡን አንቺ ታብራሪያለሽ። ከዛ ውጭ ግን እባክሽን አንድ ጊዜ ቅድመ ሁኔታዎችን እያስቀመጥኩኝ ነው። ሰምተሽኝ ብንቀጥል ጥሩ ነበር ኤልሳቤጥ። ከዛ ውጭ ግን ልክ ስንቀጥል በመሀል እባክሽ አሁን ቅድም የተናገርሻቸው ንግግሮች በቃ አሁን ለውይይታችን አላስፈላጊ ናቸው። እኔ የህይወት ምስክርነት አለኝ ምናምን